ምን እንደሆናችሁ ራሱ አላውቅም። አንዳንድ ጊዜ ይሄ በኢራቅ ነው የተከበረው። ይሄም ደመራ እንደዚህ ያስለኮሳቸው ደብተራ ነው ትሉ። ለምን የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ልክ መጥላት እንደፈለጋችሁ ራሱ አይታወቅም። እኛ ብቻ ትክክል ነው። የሶሪያ ኦርቶዶክሶች ያውም ደግሞ 1509/2023 ምን ብለው ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ ብለው። አሁን ደግሞ ማሳያቸው በጣም የሚገርመው ከዚህ ትንሽ አለፍ እናደርገውና በሉተራውያን በጣም የሚገርመው ይሄ ደግሞ ሉተራውያን ተመልከቱ። ይሄ በሉተራውያን ነው። የመቼ ነው? የዛሬ ሳምንት። ይኸው ሴፕቴምበር 14 2025 ዛሬ ሴፕቴምበር 26 አይደል? ያውም የጠቀሰው ምን ነው ታውቃላችሁ? የመስቀሉ ቃል ለሚጠፉ ሰዎች ሞኝነት ነው፣ ለኛ ለምንድን ግን እግዚአብሔር ኃይል ነው የጠቀሰው። በጣም ይገርማችሁ። ይሄው ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ የት ይታያችኋል? እዚህ ጋር ሉተሪያን ቸርች የመቼ ነው? ሴፕቴምበር 14 2025 የዛሬ ሳምንት። ኧረ ጴንጦች ኧረ እባካችሁ፣ ኧረ እኚህ ሰዎች እንዳይሰሟችሁ ታው። እንጨቱ ነው እያከበሩ ያሉት። ሉተራውያን እኮ ናቸው እነዚህ። እንኳን ለብርሃነ መስቀሉ በሰላምና በጤና አደረሳችሁ። ካህናት አባቶቼ ይፍቱኝ ይባርኩኝ። እግዚአብሔር ቢፈቅድ ለተወሰነ ደቂቃ ስለ ነገረ መስቀሉና እንዲሁም ደግሞ ከስዕላት ጋር ተያይዞ ሰሞኑን ከሚነሳ ነጥብ ጋር የሚያያዝን እንማማራለን። እግዚአብሔር አምላክ በመካከላችን ተገኝቶ እንዲያስተምረን እንዲመክረን የሱ መልካም ፍቃድ ይሁንልን። ስለዚህ ወደ መረጃዎቻችን ላይ እናተኩርና ካሜራዎቻችን ወደ ጉዳያቸው ወደ ተፈለገው ዓላማ ወደ ትምህርቱ እንዲያተኩሩ እናደርጋለን። እሺ፣ የመጀመሪያው የምናየው አንዳንድ ሰዎች በተለይ አሁን ዛሬ ሲዘምቱበት የነበረው ነፍሳት ከሲኦል ይወጣሉ ወይስ አይወጡም ብለው በተለያየ መንገድ ሲተቹ የነበረውን ይህንን መጽሐፍ ቅዱስ ክፍል ማለት ነው በዚህ በአንደኛ ሳሙኤል በምዕራፍ 2 ቁጥር 6 ላይ የምናገኘው ሐና እመ ሳሙኤል የተናገረችው ቃል ነው። እግዚአብሔር ይገድላል፣ ያድናል፣ ወደ ሲኦል ያወርዳል፣ ያወጣልም ብላ የተናገረችውን ገጸ ንባብ አጣሙ ሲተረጉሙት ነበረ። በዚህ በአንደኛ ሳሙኤል ምዕራፍ 2 ቁጥር 6 ላይ እንደምንመለከተው እግዚአብሔር ይገድላል፣ ያድናልም፣ ወደ ሲኦል ያወርዳል፣ ያወጣልም ይላል እና እግዚአብሔር እንደሚገድል እግዚአብሔር እንደሚያድን እናምናለን። ሁለተኛ ነገር ደግሞ ማዳኑ ብቻ ሳይሆን የተናገሩ መጽሐፍ ቅዱስ እግዚአብሔር ያድናል ይገድላልም ነው የሚለው። ከዛስ ወደ ሲኦል ያወርዳል ከሲኦልም ይላል ያወጣል ይላል። ይሄን የምናገኘው በአንደኛ ሳሙኤል ላይ ነው። ስለዚህ ወደ ሲኦል የሚያወርድ እግዚአብሔር ነው አንድ፣ ከሲኦልም የሚያወጣ ማን ነው? እግዚአብሔር ነው። ይሄ ምንም ጥያቄ የለውም። ይሄ ሲኦል የሚለው ቃል በኬጂቪ እያዩ ሲኦል አይልም ይላሉ። ተመልከቱ እዚህ ጋር ምን እንደሚል ቱ ዘ ግሬቭ የሚለው መቃብር የሚለው ምንድን ነው የሚለው? የዕብራይስጡና የግሪኩ ሲኦል ነው የሚለው። አይታችኋል ምን ያክል አደገኛ እንደሆኑ። ይሄ እግዚአብሔር ከሲኦል እንደሚያወጣ ላለማመን የአማርኛውን መጽሐፍ ቅዱስ በመቃወም ኬጂቪን እንመልከተው፣ ኪንግ ጄምስ ቨርዥን ማለት ነው። እሱ የሚለው ግሬቭ ነው ይላሉ። የዕብራይስጡን ብንመለከተው የግሪኩን ሌክሲከንን ብንመለከተው አንደኛ ሳሙኤል ምዕራፍ 2 ቁጥር 6 እዚህ ጋር እንደምትመለከቱት ምንድን ነው የሚለው? ሻኦል ወይ ደግሞ ሲኦል ነው የሚለው። ሲኦል ነው የሚለው። ምን ያክል ሰዎች በተንኮል አንድን የእግዚአብሔርን ቃል አጣመው በተዛባ መንገድ ለመተርጉ ምን ያክል እንደሚተጉ በዚህ አጋጣሚ እንረዳለን። ተንኮል ሰው ስራ ሲበዛ እንደዚህ ነው። በነገራችን ላይ የተንኮል ብቻም አይደለም የእውቀት ማነስም ችግር ነው። ሰው እውቀት ሲያጥረው ብዙ ነገር በድፍረትም ስለሚናገር ያውቀዋል። ግን የዕብራይስጡ ቃል ምን እንደሚል ያውቀዋል። ምክንያቱም ይሄ አንደኛ ሳሙኤል የተጻፈው በዕብራይስጥ ቋንቋ ነው አይደለም ቀድሞ። ከዛ 70 ሊቃናት ከዕብራይስጥ ወደ ግሪክ ተረጎሙት። በ70 ሊቃናቱን ብንመለከተው በግሪኩም ብንመለከተው ሲኦል ነው የሚለው። ስለዚህ እግዚአብሔር አምላክ ወደ ሲኦል ያወርዳል ያወጣልም። ስለዚህ እግዚአብሔር ከመቃብር ብቻ አይደለም፣ ከመቃብር የሚያወጣል። እውነት ነው። እግዚአብሔር ከመቃብር የሚያወጣው ስጋ ነው አይደል? በብሉይ ኪዳን ዘመን ነፍስ የት ነው ያለች? በሲኦል። ስጋስ በመቃብር።
ስለዚህ ይተረጎማል ለማለት ተፈልጎም እና በመቃብር ቢተረጎም ሚከፋው ነው አይደለም። ግን የቃሉን ስርወ መንገዱ የነበረው ስርወ ቃሉ ምን እንደሚል ግን ለማወቅ ከተፈለገ በዚህ መንገድ ማየትና መገንዘብ ተገቢ ነው። ይሄው ነገር እንመልከት። እሺ ዛሬ ቤተክርስቲያናችን እንደምናውቀው ቅዱስ መስቀሉን የምናስብበት ነው። ከተቀበረበት የወጣበት ነው። አንዳንድ ሰዎች ሲጀመር የእስ ክቡር አለ ብለው ይናገራሉ። እዚህ በመጽሐፍ ቅዱስ ላይ ነዋያት ሆነው ያ ማለት የማይናገሩ ግዕዛን የሌላቸው አይሞር የሌላቸው ነው ቅዱስ የተባሉ ነገሮችን እንመለከታለን። የመጀመሪያ የምናየው በዚህ በእንትን እየገለጥኩኝ ጊዜ እንዳልገልባችሁ አይ ቲንክ በአፑ ማሳየት ጥሩ ይመስለኛል። በሱ ላሳያችሁ እስቲ። አፑ ትንሽ የሚፈጠን ይመስለኛል። ይሄኛው እየገለጥኩኝ ብዙ እንትን ስልባችሁ ሰዓት እንዳልወስድ ማለት ነው ለሌሎቹ መምህራን። በአንደኛ ዜና መዋዕል ከመጀመሪያው ከሁለተኛ ዜና መዋዕል እንጀምር። በሁለተኛ ዜና መዋዕል በምዕራፍ 35 ቁጥር 3 ላይ እንዲህ የሚል ቃል እናገኛለን። ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ እስራኤልንም ሁሉ ያስተምሩ ለነበሩ ለእግዚአብሔርም ለተቀደሱት ሌዋውያን እንዲህ አለ፣ ቅዱሱን ታቦት የእስራኤል ንጉሥ የዳዊት ልጅ ሰለሞን በሰራው ቤት ውስጥ አኑሩት ይላል። ምኑን ታቦት ነው የሚለው? ቅዱሱን ታቦት። ታቦቱ ምን ተባለ? ቅዱስ። ሉክ የተሰራው ከግራር እንጨት ነው። 2 ከድንጋይ ከእብነበረድ የተሰሩ ጽላቶች አሉበት። ታቦቱ ምን ተባለ? ቅዱስ። ልብ በሉ። ካህናተ ሌዋውያን ነው የሚሸከሙት። ተራ ሰው ማንኛውም ሰው ክህነት የሌለው ያውም ከሌዊ ወገን ያልሆነ ያውም ደግሞ ክህነት የሌለው አይነካውም። የእስራኤልን ታቦት ምን ተባለ? ቅዱሱ ታቦት ተባለ። ስለዚህ ታቦቱ ራሱ ይባላል፣ ቅዱስ ይባላል። ሁለተኛ የቤተ መቅደስ መገልገያዎቹ ራሳቸው ምን ይባላሉ? ቅዱስ ይባላሉ። በዚህ በአንደኛ ዜና መዋዕል ምዕራፍ 23 ቁጥር 28 ላይ ስራቸውም የእግዚአብሔርን ቤት በአደባባዩና በየጓዳው ውስጥ ለማገልገል ቅዱሱንም ዕቃ ይላል ሁሉ ለማንጻት ዕቃው ምን ተባለ? ቅዱስ ዕቃ። ነዋየ ቅድሳት ነው። ከዚህ ተነሳ ቤተ ክርስቲያን ከገባ በኋላ ያምደው ነዋዩ ቅዱስ ነው። ሻማ ከገንገዛለን ወይ ሰርተን እናመጣለን። ለቤተ መቅደስ ገቢ ከሆነ በኋላ ያ ሻማ ምንድነው? ቅዱስ። ያ ያመጣነው ጧፍ ምንድነው? ቅዱስ። ወደ ቤተ መቅደስ የገባ ሁሉ ምንድነው? ቅዱስ። ወደ ውጭ ለአገልግሎት አይውልም። ሁሉ ነገር ቤተ መቅደስ የገባ ለቤተ መቅደስ አገልግሎት የዋለ በሙሉ ቅዱስ ነው። ለዚህ ነው ዕቃዎቹን ነው የሚለው አይደል? በዚህ ጋር ቅዱሱንም ዕቃ ይላል። ዕቃው ምን ተባለ? ቅዱስ። ሁለተኛ እግዚአብሔር አምልኮቶች ስሙ እንዲጠራበት የፈቀደበት ቦታ ራሱ ቅዱስ ይባላል። እንኳን መስቀሉ ማለት ነው። ይሄንንም መጽሐፍ ቅዱስ ላይ ኦሪት ዘሌዋውያን በምዕራፍ 10 ቁጥር 18 ላይ እንዲህ የሚል ቃል እናገኛለን። እነሆ ደሙን ወደ መቅደሱ ውስጥ አላገባችሁትም፣ እኔ እንዳዘዝኩ በቅዱሱ ስፍራ ውስጥ ትበሉ ዘንድ ይገባችሁ ነበር አላቸው። በምኑ ስፍራ ይላል? በቅዱሱ ስፍራ። የስፍራም ቅዱስ አለ። ልብ በሉ። የታቦት ቅዱስ አለ። ዕቃ ነዋየ ቅድሳት ሆኖ ቅዱስ አለ። የስፍራ ደግሞ ቅዱስ አለ። በቅዱሱ ስፍራ ይላል ዘሌዋውያን ምዕራፍ 10 ቁጥር 18። እንኳን ስጋውን የቆረሰበት ደሙን ያፈሰሰበት ዕፀ መስቀሉ ይቅርና ስፍራ ራሱ ቅዱስ ተባለ። ስለዚህ ምን ይባላል ማለት ነው? ስፍራ፣ የተለየ ስፍራ ምን ይባላል? ቅዱስ። ስሙ የሚጠራበት፣ ስብሐተ እግዚአብሔር የሚቀርብበት፣ ነገረ እግዚአብሔር የሚነገርበት ቦታ ቅዱስ ይባላል። ይሄ ሶስተኛው ነው። አራተኛው እግዚአብሔር አምላክ ገቢረ ተአምራትን ልዩ የሆነውን የእርሱን ስራ የሚሰራበትን ቦታ እግዚአብሔር አምላክ የሚለዋል ቅዱስ ይለዋል። ለምሳሌ በዚህ በትንቢተ ሕዝቅኤል በምዕራፍ 20 ቁጥር 40 ላይ እንዲህ ይለናል። ምዕራፍ 20 ቁጥር 40 ላይ በቅዱሱ ተራራዬ ከፍ ባለው በእስራኤል ተራራ ላይ ይላል። በምን ተራራ ላይ የሚለው? በቅዱሱ ተራራዬ። ተራራው ምን አለው? ቅዱስ። ያው እንደው ተራራዬ እኮ ነው ያለው እግዚአብሔር። ተራራው አይናገርም፣
ግዕዛን የለውም፣ አይንቀሳቀስም። በልዩ ተአምራት ካውሎ በስተባለ ቅዱስ ያውም እግዚአብሔር አምላክ በቅዱሱ ተራራዬ ያለ ባለቤትነቱ ለእግዚአብሔር ተሰጥቶ ማለት ነው። በትንቢተ ሕዝቅኤል ምዕራፍ 20 ቁጥር 40 ላይ ተራራው ራሱ ቅዱስ ተብሏል። ሁላችን የምናውቀው ደግሞ ፋሚሊየር የሆነ ወርድ አለ አይደል? በዚህ በሁለተኛ ጴጥሮስ በምዕራፍ 1 ቁጥር 18 ላይ ምንድን ያለን ራሱ ጴጥሮስ እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህንን ድምፅ ከሰማይ ሲወርድ ሰማን በደብረ ታቦር ጌትነቱን በገለጠ ጊዜ እኛም በቅዱሱ ተራራ ብሎ ተራራው ምን አሉ? ደብረ ታቦር ቅዱሳን ተራራው ግዑዝ መሆኑን ጴጥሮስ ሳያቀርቷል በሐዲስ ኪዳንም አለ ማለት ነው። ሁለተኛ አምስተኛ እግዚአብሔር አምላክ ለቅዱሳን የገባው ቃል ኪዳን ራሱ ምን ይባላል? ቅዱስ ይባላል። ይሄን ደግሞ በሉቃስ ወንጌል በምዕራፍ 1 ላይ ቁጥር 72 እንደዚህ የሚል ቃል እናገኛለን። በሉቃስ ወንጌል ምዕራፍ 1 ቁጥር 72 ላይ እንደዚህ ለአባቶቻችን ምሕረት አደረገ ይልና እንደዚህ ለአባቶቻችን ምሕረት አደረገ ለአባታችን ለአብርሃም የማለውን መሐላውን ቅዱሱን ኪዳን አሰበ። ለአብርሃም የገባው ቃል ኪዳን ምን ይባላል? ቅዱስ። ከኪዳን ቃል ኪዳን ራሱ ምን ይባላል? ቅዱስ ይባላል። ያው ወንጌል እኮ ነው። በሉቃስ ወንጌል ምዕራፍ 1 ቁጥር 72 እስከ 3 እንደዚህ ለአባቶቻችን ምሕረት አደረገ ካለ በኋላ ለአባታችን ለአብርሃም የማለውን መሐላውን ምኑን ቅዱሱን ኪዳን አሰበ ይላል። ለአብርሃም የገባው ኪዳን ምን ተባለ? ቃል ኪዳን ቅዱስ፣ ልዩ፣ ክቡር ይሆናል። ለቅዱሳን የሚሰጠው ቃል ኪዳን ልዩ፣ ክቡር፣ ቅዱስ ነው። ወንጌል ነው። የመጨረሻው ስድስተኛው ደግሞ ቅባ ቅዱስ ራሱ ምን ይባላል? ቅዱስ ይባላል። ይህንን ራሱ ዮሐንስ ወንጌላዊ በአንደኛ መልእክቱ በምዕራፍ 2 ቁጥር 20 ላይ ምንድን የሚለው እናንተም ከቅዱሱ ቅባት ተቀብላችኋል ሁሉም ታውቃላችሁ። ቅዱሱ ቅባት የተባለው ቅዱስ ሜሮ ከዚህ ምን ብላችኋል? ተቀብላችኋል። ስለዚህ ሜሮ ምን ተባለ? ቅዱስ፣ ልዩ ነው። ይሄ ተራ ቅባት አይደለም። ስለዚህ በቤተክርስቲያናችን ይሄ አይነት ትምህርት እንዳለ ልዩ ክቡር መሆኑን ልንረዳና ልናውቅ ይገባል ለማለት ያክል ነው። እንግዲህ ይሄ ካልን እስቲ ከቀደምት አባቶቻችን ደግሞ ስለ መስቀል ያስተማሩ፣ ስለ መስቀል የሰበኩ፣ ስለ ቅዱስ መስቀሉ የተናገሩ አበው አሉ ወይስ የሉ ለሚል ሰው በጣም ብዙ የቤተክርስቲያናችን ቀደምት አባቶቻችን አሉ። ስለዚህ በጣም የመሰከሩ ያስተማሩ ጭምር ማለት ነው። የመጀመሪያው ምናየው አትናቴዎስን ነው። ላይቭ ላይ እናርገውና እያየው እንድንማማር ማለት ይሄ ኒው አድቨርት ላይ ያለ ነው። ምንም የሚከብድ ነገር የለውም። ይሄ ዘ ላይፍ ኦፍ አንቶኒ ነው። ገድለ እንጦንስ ማለት ነው። የጻፈው አትናቴዎስ ነው። በዚህ አጋጣሚ ፕሮቴስታንቶች በጣም አባታችን ነው ብለው የሚናገሩት ማለት ነው። እንግዲህ ገድለ እንጦንስን የጻፈው አትናቴዎስ ነው። ዘ ላይፍ ኦፍ አንቶኒ ማለት ነው። እዚህ መጽሐፍ ላይ አትናቴዎስ በጣም ግሩም በሚሆን መንገድ ሲገልጽ የክርስቶስ መስቀል ባለበት ሁሉ ይላል። በጣም የሚገርም ነው። የክርስቶስ መስቀል ባለበት ሁሉ አጋንንት ምንም አይነት መናፍስት ፈጽመው ምን አይሉም ይላል፣ አይደርሱም ይላል። በጣም ነው የሚገርመው። እርሱ ባለበት ምንም አይደርሱም። ፓራግራፍ 78 ላይ ማለት but we by the mention of Christ crucified but all demons to flight ምንም አይነት ነገር አጋንንት ድኩም የሆኑ ጥንቆላ ሁሉ ኃይል የለውም ይልና where the sign of the cross is ይላል። የመስቀል ምልክት ባለበት magic is weak ነገር ጥንቆላም ነው፣ ድኩም ነው፣ ምን የለውም፣ ኃይል የለውም፣ no strength ይላል። ፓራግራፍ 78 ላይ ዘ ላይፍ ኦፍ አንቶኒ ፕሮቴስታንቱ ዓለም አባታችን አትናቴዎስ ብሎ የሚናገሩት ምክንያቱም በፕሮቴስታንቱ ዓለም አትናቴዎስ አባታችን ነው ተብሎ ይነገራል። የምታውቁት ነው እናንተ። እንዲህ ያልሰማ ሰው ያለ ብዬ አላምንም። በዚህ በኩል ማለት ነው ብዙ ሰዎች የአትናቴዎስን ጉዳይ በምናነሳበት ጊዜ እንዴ 66 መጽሐፍ ቅዱስ ስለምትቀበላችሁ ስትሏቸው እንዴ አትናቴዎስ አባታችን ይላሉ። እውነት አትናቴዎስ አባታቸው ነው? አትናቴዎስ አባታቸው ከሆነ የአትናቴዎስን ትምህርት ይቀበሉታል ወይ? አትናቴዎስ የተናገሩ መማር፣ አትናቴዎስ የተናገሩ መቀበል ግድ ስለሚል ማለት እስቲ አትናቴዎስን ለምን እንዳስነሳሁትና የአትናቴዎስን ነገር ከፕሮቴስታንቶች ጋር ለምን እንዳገናኘ ነው ማሳያ አላቅርም። ምክንያቱም አንዳንድ ሰዎች የአትናቴዎስን ትምህርት ምን ይቀበሉታልና ምን ያስቡበታልና ብሎ ስለሚናገር
በዚህ በራሳቸው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ዘንድ በካውንስላቸው ላይ አትናቴዎስን ጠቅሰውት እናገኛለን። በጣም ነው የሚገርማችሁ። ድፍረታቸው ጥግ ራሱ አንዳንድ ጊዜ ግርም ነው የሚላችሁ። ለምን እንደተቀበሉት ለምን ከራሳቸው ትምህርት ውስጥ እንደከተቱት ባናውቅም ቅሉ የአትናቴዎስን ትምህርትና የአትናቴዎስን ሐዋርያዊ አስተምሮን እነሱ አክሴፕት አድርገው እንደሚቀበሉ አድርገው አቅርበውታል። ይሄን አሁን እንመልከተው። ይሄ ነው የኢትዮጵያ ወንጌል አማኞች ክርስቲያኖች ካውንስል መተዳደሪያ ደንባቸውን። ይሄ በዚህ መተዳደሪያ ደንብ ላይ ጥቅምት 2014 ላይ አዲስ አበባ ኢትዮጵያ በሚለው ላይ እዚህ ጋር ስትመለከቱ ወደ ገጽ 27 ላይ ከዛ ደግሞ እነማን እንደሚቀላቀሉበት እነማን ውስጡ እዚህ እንዳሉ ይናገራል እና ለምን ምን እንደሚቀበሉ ያስቀምጣል እዚህ ጋር ማለት ነው። እና ለወራሳያችሁ የተወሰነው ነጥብ ማለት ነው። እዚህ ባለፈው ዕለት አስቀምጣል። ትዝ ይላችኋል። እዚህ ጋር ምንድነው ያሉት? እዚህ ጋር አዕማደ እምነቶች ላይ ይሄ ገጽ 10 ላይ አዕማደ እምነቶች እና ምን መሰላችሁ? የካውንስሉ የእምነት መሰረት ይላል። እንግዲህ እነዚህ ወንጌል አማኞች በመጽሐፍ ቅዱስ ታሪኳ የተጻፈው የመጀመሪያይቱ የሐዋርያት ቤተክርስቲያን እምነት ነው። እንግዲህ እነሱ አሁን እንደሚያስቡት የመጀመሪያዊቱ የሐዋርያት ቤተክርስቲያን። እሺ፣ ስለዚህ ይላል የወንጌል አማኞች ጥንታውያኑ ታሪካውያኑ የቤተክርስቲያን ጉባኤያት ያወጧቸውን የማንን የሐዋርያት የኒቂያ የአትናቴዎስና የኬልቄዶን የእምነት መገለጫዎች ተቀብለው በየዘመኑ በየተነሱ ተሐድሳውያን ወደ ቀደመው መጽሐፍ ቅዱሳዊ እምነትና አስተምሮ ለመመለስ ያደረጉትን ጥረቶች አካተው የቆሙ ናቸው። ሉክ አሁን እነዚህ ሰዎች የኬልቄዶንን ጉባኤ ተቀብለው ጉባኤ ከለባት ጉባኤ አገምሎን ተቀብለው ከነዚህ ሰዎች ጋር ስለ ገድልና ስለ ድርሳን ማውራት አለብን። አንድ ሰው ክሌ ባህሪ ካለ በኋላ ምንታዊ ካመነ በኋላ ዱዋሊዝም ካመነ በኋላ ስለ ስዕላት ብናወራ ስለ ገድላት ብናወራ ስለ ድርሳናት ብናወራ ስለ ተአምራት መጽሐፍት ብናወራ ምን ጥቅም አለው? የሚቀበሉትን ማን ነው? የሐዋርያትን የኒቂያን የአትናቴዎስን አሁን የፈለግኳት እችም ገጽ ስንት ላይ ነው ያለው? 10 ላይ የአትናቴዎስ የሚቀበሉ ከሆነ ነው ጥያቄው። አሁን ወደዚህ እናመጣቸዋል። የአትናቴዎስ ምጥቃ አትናቴዎስ እኮ እንደዚህ ነው የሚለው የመስቀል አርማ ምልክት ባለበት ሁሉ አጋንንት ሁሉ ድኩም ነው ብሎ ይናገራል። ይህን ይቀበሉታል ወይ? ከዚህ ፓራግራፍ 80 ደግሞ ዝቅ ይላል። በጣም የሚገርም ነው የአትናቴዎስ ደግሞ ንግግሩ ማለት። በነገራችን ላይ ዘላይፍ ኦፍ አንቶኒ ወደ አማርኛ ስለተረጎመ ማለት ነው ሁላችሁም ኦርቶዶክሳውያን ገድለ እንጦንስን ማንበብ ማለት ሌላ ነገር አይደለም። ይሄ አዲስ ነገር የነገርናችሁ እንዳይመስላችሁ ማለት ነው። በቃ ብታነቡት ብዙ ነገር እውቀት ታገኙበታላችሁ ሁላችሁ ማለት ነው። ለሁሉም ክርስቲያን እንደው እንደ ፕሪስክሪፕሽን ልበለው በጣም የሚጠቅም ነገር ስለሆነ እሺ በደንብ ተመልከቱ። ምን እንደሚል እዚህ ጋር ደግሞ ፓራግራፍ 80 ላይ ማለት ነው እዚህ ጋር ማለት ነው ሳይን አማትም ማለቱ ነው አቲቭ ነው the sufferers 2 or 3 times with the sign of the cross ይላል። በክርስቶስ መስቀል 3 ጊዜ ምን በል አማትብ እኛ እንቀበለዋለን የሚሉ ሰዎች እኛ እና አትናቴዎስን ትምህርታቸው የሚሉ ሰዎች እውነት በስመ ሥላሴ ያማትባሉ ነው ወይ ነው ጥያቄው? ይደረጋል ወይ ነው? የለም አይደል? ሪያሊቲ እሱ ነው። የፓራግራፍ 80 ነው። ግን ምን ተብሎ ነው የሚነገረው? አትናቴዎስ አባታችን። ይሄ ምን ያክል ቀልና ጨዋታ እንደሆነ በዚህ አጋጣሚ እንድትረዱ ነው። እንግዲህ አሁን ይሄንን ሁሉ ማስረጃዎች ማቅረብ ለምንድን ነው ያስፈልገን? እነሱ ይቀበሉታል አይቀበሉት ምናምን ብለን ለመጫወት ፈልገን ሳይሆን ምን ያክል እንኳን ከአባቶች ትምህርት የራቁ መሆናቸው እንረዳለን። ይሄ አንደኛው ነው። ሁለተኛው ነው በጣም የምንመለከተው ደግሞ በተለይ አሁን በጣም የኤፍሬም ሶሪያዊ ነው። መጀመሪያ እንታን ብናየው ጥሩ ነው። የዮሐንስ አፈወርቅ ሆሚሊ 54 ላይ የማቴዎስ ወንጌልን በተረጎመ ድርሳኑ ማለት ነው። ሆሚሊ 54 ላይ እንዲህ የሚል ቃል አለው። እንግዲህ አባ ማን ነው እንትና ይመስለኛል መምህር ገብረ እግዚአብሔር ኪዳ አይ ቲንክ የማቴዎስ ወንጌልን የቅዱስ ዮሐንስ አፈወርቅን እየተረጎመን ያለው አይደል? በአማርኛ የተወሰኑ ክፍሎችን የተረጎመ ይመስለኛል። ግን ምን እንደሚል ነው ዮሐንስ አፈወርቅ እንደሚል ሆሚሊ 54 ነው እንዳትረሱ። ሆሚሊ 54 ላይ የማቴዎስ ወንጌል ሲተረጎም when you sign yourselves fill your forehead with all courage
ሜክ ዩር ሶል ፍሪ ይላል። ሁል ጊዜ ራስህን ስታማትብ የመስቀሉን ዓላማ ሁል ጊዜ አስብ። ከዛ ቁጣንና ክፉ ምኞቶች ሁሉ አርቅ። ራስህን በስመ ሥላሴ በግንባር ስታማትብ በፍጹም ጥባት እንዲህ ስታደርግ ነፍስ አርነት ትወጣለች። ሜክ ዩር ሶል ፍሪ ነው የሚለው። ነፍስ አርነት ትወጣለች። ከኃጢአት፣ ከዲያብሎስ፣ ከክፋት ሁሉ ግዛት ነፃ ትወጣለች ይላል። በጣም ነው የሚገርመው። በምን ስታማተብ? በስመ ሥላሴ። በማን? በመስቀሉ። ማን ነው መስቀሉ? እንጨት ነው ታዲያ ብሎ ያጣጣል አባት። የሚከበር እጽ የለም፣ የሚከበር እንጨት የለም ብሎ የተናገራበት ማን ነው? እንደውም በምታማተብበት ጊዜ ብሎ ቅዱስ ዮሐንስ አፈወርቅ ይናገራል። እኛ ትምህርታችን ይሄን ከአቦ ያገኘ ነው። ኤፍሬም ሶራይ ደግሞ እንመልከተው። እሱ ደግሞ ይገርማል። with the sign of the living cross ይላል። በሕያው በሆነው በመስቀሉ ሁል ጊዜ አማትብ የኔ ልጅ ሆይ ይላል። my son ከቤት ስትወጣ from the door of your house በስመ ሥላሴ አማትብ whether in eating or in drinking በምትበላበት በምትጠጣበት whether in sleeping or in walking አይታችሁ በምትበላበት በምትጠጣበት ስትሄድ ስተኛ ሁሉ አማትብ whether in your house or on the road በመንገድ ላይ ሁን ቤት ውስጥ ቁጭ በል በሄድክበት ሁሉ አማትብ። ይሄ የተናገረው ማለት ነው ኤፍሬም ሶርያዊ ምን የሚለው መጽሐፉ ላይ ይሄው ኤፍሬም ሲሪያ ኒው አድቨርት ላይ አለላችሁ። ኤፍሬም ሶርያዊ የስንተኛው መቶ ክፍለ ዘመን አባት? የአራተኛው መቶ ክፍለ ዘመን አባት። ስትወጣ ስትገባ፣ ስተኛ ስትነሳ፣ ከቤት ስትወጣም ወደ ቤትም ስትገባ፣ በመንገድ ላይ ያለ ስተኛም ሁሉ በሁሉ ነገር ላይ ምንም ነገር ከማድረግ በፊት አማትብ። ይሄ ደብተራ ነው። ይሄ ብዙ ጊዜ የቤተክርስቲያናችንን ትምህርት ከአበው ከቀደምት አባቶቻችን መቅዳት ያለብን ለዚህ ነው። ያውም እነዚህ ከአራተኛው ክፍለ ዘመን የነበሩ አባቶች ምንጮች ይጠቀስ ነው። እዚህ በስመ ሥላሴ ማማተብ ስትገባ፣ ስትወጣ፣ ስተኛ ጠርጥሮስ እንዴ ነው የሚለው ተርቱሊያን የካርቴጆስ ለመለኮት ሊቅም ሲያነሳ እንደዚሁ የደጋገመ ያነሳል። እስቲ ይህንን በዚህ ልክ እንደው የተወሰነ መንገዱን ካየን እስቲ ደግሞ ከምስራቃውያን ደግሞ እንመልከት። እስቲ ይታያችኋል ምስራቃውያን። ይሄ ብዙ ጊዜ ስንጠቅሰው ትሰማላችሁ። ለምንድን ነው ይሄን ማንሳት ያስፈለገ? አጅሬው ያ ሜሎስ የሚባለው ሰውዬ ኦርቶዶክሳዊ እሳቤ ያለው መጽሐፍ ብሎ ስለሚፎክርበት ኦርቶዶክሳዊ እሳቤ ያለው መጽሐፍ ምን እንደሚል እስቲ እንመልከት። በጣም የሚገርም ማለት ነው። ይሄ መጽሐፍ ስንመለከት ፔጅ 92 ላይ እንደዚህ ይለናል። በነገራችን ላይ ለአብርሃም የተገለጹ ሶስት ሰዎች ሥላሴ ናቸው ባለፈው ያሳየነው። ይሄ እዚህ ላይ አለ። ስዕል ጣዖት ነው ለሚሉ ሰዎች ማለት እቺን ደግሞ አንድ ፔጅ ገለጽ ስታደርጉ ደግሞ ማን ይሄ? ዘ ፕሮፌት ኤንድ ኪንግ ዴቪድ ልበ አምላክ ዳዊት ስዕል ጣዖት ከሆነ እዚህ መጽሐፋቸው ላይ እኮ ነው ያለው። ኤኒሃው አሁን ወደ ርዕሴ ልግባና እንደው የእንትኑን የጥላቸውን ጥግ ምን ያክል ከማገር እርስ በርስ እንደሚላተም እንታየው ነው። እሺ እዚህ ጋር ይሄን ያብራራል። በተለይ ብዙ ሰዎች በላይ በሰማይ ካለው በታችን በምድርም ካለው የተቀረጸ ምስል አንተ አታድርግ የሚለውን ቃል እንዴት ሚስ ፕሬዘንት እንደሚያደርጉ ሲናገር many people have been told that the second of the 10 commandments prohibit icons ይላል። ብዙ ሰዎች ሁለተኛዋ የአስርቱ ትእዛዛት ሕግ ስዕልን እንደሚቃወም አድርገው ይናገራሉ። በላይ በሰማይ ያለው በታችን በምድርም ያለው የሚለው ይላል። however ይላል if correct ይላል ቢሆንም ግን ትክክል ከሆነ all artistic representation of anything would be forbidden ማንኛውም አይነት የጥበብ ስራዎች በሙሉ መከልከል አለባቸው ማለት ነው። ትክክል ከሆነ ይሄ በላይ በሰማይ ያለው በታችን በምድርም ያለው ሁለተኛው ትእዛዝ ስዕልን የሚከለክል የሚያወግዝ ከሆነ ነው የሚለው። በጣም የሚገርም እኮ እኛ የነገርናቸው አይመስል አጽዋፋቸው ራሱ ኢሜጅ ኤንድ ኢማጂነሪ በሚለው ፔጅ ላይ ይሄ ነው። ከዛ በእኛ ቤተክርስቲያን ታውቃላችሁ ሉቃስ ወንጌል ላይ ስለደሳለ አኮርዲንግ ቱ ትራዲሽን ይላል።
ዝቅላችሁ ሴንት ሉክ ዘ ኢቫንጀሊስት have at least 3 icons of Christ and his mother። ሉቃስ ወንጌላዊ ቢያንስ እንኳን 3 የሆኑ የክርስቶስና የእናቱ የድንግል ማርያም ሰልስሏል። የሚናገረው ይሄንን ነው። ምኑን ከምን ጋር እንደሚያገናኝ በዚህ አጋጣሚ ጥላቻ ምን ጥግ ሊሄድ እንደሚችል ሰዎች በደንብ አጥቅቀው የቤተክርስቲያንን ትምህርት ላልተገባ ዓላማ ሲጠቀሙት ምን ሊሆን እንደሚችል በዚህ አጋጣሚ እንረዳለን። ከዛ ቢገርማችሁ እዚህ በሐዲስ ኪዳን ላይ ደግሞ እንደው ያለፈው እንድንሄድ ከፈለጋችሁ ይሄ አሁን 3 ሕፃናት ቅዱስ ገብርኤል ሲያድናቸው የሚያሳይ ነው። ፔጅ ስንት ላይ ነው? የ482 ነው 483 ላይ ማለት እኛ አናንያ አዛርያ ሚሳኤል ናቸው። ይሄ የገቡበት እሳት ትሆን ነው የእሳቱ ዲን ነው። እዚህ ጋር ሊቀ መላእክቱ ቅዱስ ገብርኤል መጥቶ ሲያድናቸው የሚናገር ስዕል ነው። የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ነው። ፎቶ ያነሳ ሰው አለ? ካሜራማን ኖሮ ነው? ያውም እኮ ይሄ በመናቸው ላይ ስዕል ያስቀምጡት ዘወትር ሲሄድ ተባሉ መጽሐፋቸው። ከዛ ደግሞ እዚህ ጋር አለፍ ስታረጉ ደግሞ የመድኃኒዓለም ኢየሱስ ክርስቶስ አለ እና ከማገር እንደሚጋጩ ጭምር ምን ልታውቁት ነው። የሉቃስ ወንጌል 1:18ን 48ን ልክ እንደተረጎመ ነው። ይሄ ዮሐንስ መጥምቅ ነው። እዚህ ጋር ዮሐንስ መጥምቅ የሚሰብክበት ጊዜ እዚህ ጋር አንገቱ ተቆርጦ እዚህ ጋር ይታያችሁ ዮሐንስ አንገት፣ እዚህ ጋር ደግሞ ጌታችን ሲያጠምቀው በእደ ዮሐንስ መንፈስ ቅዱስ በርግብ አምሳል ወልድ በተለየ አካሉ ሲጠመቅ ዮሐንስ ሲያጠምቀው መላእክት ልብስ ሊያለብሱት ይስል ያው የሚለው ዘ ባፕቲዝም ኦፍ ክራይስት ነው የሚለው እና የሉቃስ ወንጌል 1:48 እዚሁ አሁን እንግዲህ ሌላ ስላለመነመጥ ይሄ ደግሞ የደብረ ታቦሩ ነው። ሙሴና ኤልያስ ተመልከቷቸው እዚህ ጋር ጌታ ክርስቶስ ጌትነቱን እየገለጠ 3 ደቀ መዛሙርት ፍግ ብሎ መውደቃቸው 3 ዳስ በዚህ ንስራ እንዳሉ ጴጥሮስ ዮሐንስ እና ያዕቆብ 3 አዕማደ ሐዋርያት አሉ። ጴጥሮስና ዮሐንስ እዚህ ጋር አሉ። እዚህ ጋር ደግሞ ጌታችን እዚህ ጋር ደግሞ አለፍ ስትሉ ደግሞ ትንሳኤው ስዕል ጣዖት ነው የሚሉ ሰዎች ምን ያክል ከምን ደግሞ ይሄን መጽሐፍ ደግሞ እነሱ እጅ መግባቱ እኮ የሚገርመው ማለት ይሄንን እንደ ኩራት መጥቀሳቸው ኦርቶዶክሳዊ ሐሳብ ያለው መጽሐፍ እስቲ ነው ምን እንደሚል ማለት ኦርቶዶክሳዊ ሐሳብ ያለው የሚለው የሉቃስ ወንጌል ምዕራፍ 1 ቁጥር 48 ሲተረጉም ልበላችሁ በደንብ ስሙ። የሉቃስ ወንጌል ምዕራፍ 1 ቁጥር 48 ሲተረጉም እንዴት ባለው መንገድ እዚህ ጋር እንደተረጉመ እንደውም ሜሪ እና እዚህ ጋር ይላል የሉቃስ ወንጌል 1:48 እነሆ ከዛሬ ጀምሮ ምን ይሉኛል ትውልድ ሁሉ ምን ይሉኛል የሚለው በሴት ይሉኛል የሚለው ተመልከቱ። እዚህ ጋር እነሆ ከዛሬ ጀምሮ ትውልድ ሁሉ በሴት ይሉኛል ይላል። አሁን እቺን በተመለከተ እንደው ምን እንደሚል ተመልከቱ። እዚህ ጋር therefore ይላል the orthodox church ኦርቶዶክሳዊት ቤተክርስቲያን ሆነርስ ማንን ሜሪ ማርያምን ታከብራለች በምን in icons በስዕላት ሃይመንስ በመዝሙራት and special feast day በምን በልዩ በዓላቶቿ አይታችሁ ኦርቶዶክስ ቤተክርስቲያን ነው የሚለው ማርያምን ማክበር ማለት ነው። ሆነር ሜሪስ ነው ሆነርስ ሜሪ in icons ሃይመንስ and special feasts። በዚህ አጋጣሚ ድንግል ማርያም በምን በስዕላቶቿ ከእንደገናስ ምስለ ፍቁር ወልደዋላት የካህነ ምሕረት ስዕል አለ ስትሰድር ከልጇ ጋር ልጇን ወልዳ በከብቶች ወረት በዝማሬ ሃይመንስ ከዳ በልዩ በዓላቶቿ እናከብራለን። ማክበር ብቻ ነው እንዴ? እርሷን ጭምር ከልጇ ከወዳጇ ታማልድ ዘንድ እንለምናታለን ይላል። to intercede with her son on our behalf ይላል። እንግዲህ ከልጇ ከወዳጇ ታማልድ ዘንድ እሷን ጠይቃታለን። ያ ብቻ አይደለም we ask her በዚህ አጋጣሚ ለፍጡር ይጸልያሉ የሚሉ ሰዎች ነው we ask her ነው የሚለው ለምን as the first believer and the mother of the church የመጀመሪያቷ አማኒት የቤተ ክርስቲያን እናት ለምንድነው ጠይቃት for guidance and protection እንድትጠብቀንና እንድትራዳን እንድትመራን ለመንግስት ሰማያት ወደ መንግስት መርታ መታገባ አይደለም ጋይዳንስ ኤንድ ፕሮቴክሽን የሚለው ከዛስ በጣም የሚገርመው ሲያጠራው ደግሞ we venerate her እሷን እናከብራታለን but we do not worship her እሷን ጋር እናመልካት። ፕሮቴስታንቱ ዓለም ግራ የገባው ይሄ ነው። እርሷን እዚህ ጋር እንጠይቃታለን ስላለ
ዊ አስከር ስላለ እርሷ እናመልካለን ማለት አይደለም። ከልጇ ከወዳጇ እንድታመጡ ኢንተርሲድ ነው የሚለው with her son on our behalf ስለኛ ወደ ልጇ ወደ ክርስቶስ ታማልደን ዘንድ ነው የሚለው። ይሄ ደብተራ ጽሑፍ ነው። ከዛም ይላል we venerate her እሷን እናከብራታለን but we do not worship her አናመልካትም። የምናመልከው ማንን ነው? for worship belongs to God alone የምናመልከው ማ ብቻ ነው? እግዚአብሔር ብቻ ነው። መመለክ የሚገባው እግዚአብሔር ብቻ ነው። ይሄ ነው እንግዲህ የምስራቅ ኦርቶዶክስ መጽሐፍ ቅዱስ ማብራሪያ። ይሄ ነው ቃሉ የሚናገረው። መላትም ከሆነ ከዚህ ጋር እሺ። በጣም የሚገርማችሁ እዚህ መጽሐፍ ላይ ቮካብለሪ ሲያመጣ የቃላት ፍቾቹ እንደዚህ ሲያስቀምጥ በጣም ግሩም በሆነ መንገድ ያስቀምጣል። እዚያው ገጽ 182 ላይ አይከን ይላል። እዚህ ጋር አይከን ማለት ነው ማለት ራሱ a translated Greek word meaning image ይላል። በቃ የግሪክ ቃል ነው ኢሜጅ ስዕል ምስል ማለት ነው። ከዛ እንግዲህ እግዚአብሔር አምላክ እንደምታውቁት ስዕል አለ፣ የክርስቶስ ስዕል አለ፣ የቅዱሳኑም ስዕል አለ እንደምታውቁ ማለት ነው። ከዛ እዚህ ጋር ምን ይናገራል? ኦርቶዶክስ ክርስቲያንስ worship ማን ነው? ኦርቶዶክስ ክርስቲያን honor or venerate icons ኦርቶዶክሳዊ ክርስቲያኖች ምን እናከብራለን? ለስዕል ክብር እንሰጣለን፣ ስዕል እናከብራለን፣ ቅዱሳት ስዕላት but never worship them አይገርም? never worship them እያመለክናቸው ግን አይደለም። for worship is due the holy trinity alone የምናመልከው አምልኮ የምንሰጠው ለቅድስት ሥላሴ ብቻ ነው ይልና በጣም የሚገርማችሁ የምናከብረው ማን ነው? ባለፈው መርበረከ ሲያስተምሩ ያስተዋለ ሰው ካለ the honor given to icons passes on the one represented on the icon ለስዕሉ ባለቤት ነው። በስዕለ ጊዮርጊስ ስንጸልይ ለሰማዕቱ ቅዱስ ጊዮርጊስ የጸለይን ነው። ለስዕሉ ባለቤት ነው። the honor given to icons passes ነው የሚለው on to the one represented on the icon። በጣም የሚገርመው ይሄ ነው። ተረዝቅ ስት ሙዚቃ ሚራክል ደግሞ ይላል። ተአምር ታዲያ ምንድን ነው? ከተፈጥሮ ሕግ ውጪ የሆነ እግዚአብሔር የሚያደርገው ተአምር አንድ፣ ቅዱሳን ሐዋርያት ደግሞ በክርስቶስ ኃይል የሚያደርጉት ተአምር ነው ይልና ወደ ምን ፈልጋት ነጥብ እንግባ። ሂሊንግ ሲል ይፈውሳሉ። ዊፒንግ አይከንስ ስዕላት ያለቅሳሉ በተአምራት ማለት ነው። አይገርም? እዚህ ይፈውሳሉ ይልና ዊፒንግ አይከንስ ነው የሚለው እና በሶሪያ እንደታየው እንደምታውቁት በግብጽ እንደታየው ባለፈው በስዕል እንዳሳየናችሁ አቴንስ ግሪክ ላይ ደግሞ ምስለ ፍቁር ወልዳ 7 ወር ሙሉ ስታለቅስ እንደው በግብጽማ የሚገርም ነው። ከነቤታችን ከኪዳነ ምሕረት ስዕል ላይ የሚወጣው እንባዋ እንደ ቅባ ቅዱስ ዊፒንግ አይከንስ ነው። ይሄ ምንድን ነው? ሚራክል ገጽ 1783 የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ። ይሄ የኛ ቤተክርስቲያን ትምህርት ምን እንደምታስተምር ምን እንደምትናገር ስዕል እንደማታመልክ ክብር ለማን እንደምንሰጥ በግልጽ ቤተክርስቲያን ትምህርቷ ምን እንደሆነ ድንግል ማርያምን ስንማጸናት ድንግል ማርያምን እያመለክናት እንዳልሆነ ይሄ የቤተክርስቲያናችን ኩልል ያለና በጣም ጥርት ያለ ትምህርት ነው እንረዳለን። እሺ አሁን ዛሬ መስቀሉም ስለሆነ አንድ መሰረታዊ ጉዳይ እናንሳ ከዚህ ጋር ተያይዞ ማለት በጣም የሚገርማችሁ የመጽሐፍ ምን ጠቅሷል መሰላችሁ? ከመጽሐፈ ጥበብ ጠቅሷል። ከዚህ ነው ግሩም ነው የሚለው መጽሐፈ ጥበብ ላይ ይታያችኋል። እዚህ መጽሐፈ ጥበብ ምዕራፍ 15 ቁጥር 4 ላይ አለ የሰው ጥበብ የሚሆን በጣዖት ክፉ ልቦና ያስተንምና ይኸውም የሌለው ጌጥ ያለው ድካም ነው። ቀለም በመቀባት መልካቸው የሚለዋውጥ የሰው ስራ የሚሆን ወዶ ይመጣ ዘንድ አላዋቂን ሰው መልካቸው የሚስበው አያስተንምና ነገር ግን ነፍስ መንቀሳቀስ የሌለው ምውት ጣዖትን ይወዳል። ብዙ ጊዜ ማስተውል ሰው አይን እያለው የማይ ጆሮ እያለው የማይሰማውን ጣዖትን ነገር ይወዳል፣ መፍቅሬ ጣዖት ይሆናል እያለ ያስቀምጣል። በጣም የሚገርመው ይህ መጽሐፍ ዘወትር ስተዲ ባይብል የተባለው መጽሐፍ ይሄንኑ መጽሐፍ አካቶ ሜንሽን አድርጎ እናገኛለን።
ለምን መሰላችሁ? አንዱ ይሄ መጽሐፍ እነሱ መያዝና ራሳቸውን ሐሳብ እንደሚደግፍ አድርጎ መቀበል የለባቸው ምንለው እዚህ መጽሐፍ ላይ መጽሐፈ መቃብያን አለ፣ አንደኛ ሁለተኛ አለ፣ ሶስተኛ አለ፣ መጽሐፈ ጦቢት አለ፣ መጽሐፈ ዮዲት አለ፣ ጥበበ ሰለሞን አለ፣ አሁን የጠቀስነው ዊዝደም ኦፍ ሰለሞን አለ፣ መጽሐፈ ሲራክ ጭምር አለ። እንደው እግዚአብሔር ያሳያችሁ ሰው በምን ግራውንድ በምን እሳቤ ይሄ መጽሐፍ ሊጠቅስ ይችላል? ይሁን ፕሮቴስታንቱ አንደኛ መቃብያን፣ ሁለተኛ መቃብያን፣ ሶስተኛ መቃብያን ይቀበላሉ። መጽሐፈ ዮዲትን ይቀበላሉ። መጽሐፈ ጦቢትን ይቀበላሉ። በጣም የሚገርመው መጽሐፈ ባሮክን ይጠቀማሉ። መጽሐፈ ጥበብን፣ መጽሐፈ ሲራክን ይቀበሉታል። ይሄ መጽሐፍ እኮ ሁሉ እኮ ይዟል። ማይቀበሉት ከሆነ ይህን መጽሐፍ መጥቀስ ነውር ነው ባጭሩ። አሁን እኛ የምንፈልጋትን ከመጽሐፈ ጥበብ እንዴት አድርጎ እንደገለጸ ላሳያችሁ። በጣም የሚገርም ነገር አድርጎ ነው የገለጸው። ከመጽሐፈ ጥበብ ሜንሽን አድርጎ ይሄ መጽሐፍ ይጠቅሳል። ገጽ 910 ላይ እዚህ ጋር እንደምትመለከቱት ዊዝደም ኦፍ ሰለሞን ይልና እዚህ ፉት ኖት ላይ ከስር ላይ ይጽፋል። እዚህ ጋር ምን ይላል መሰላችሁ? በጣም የሚገርማችሁ አይዶልስ አር ኢቪል ኢሜጅ ይላል። ጣዖታት ክፉ ምስሎች ናቸው። ይለያያል ማለት ነው። ታቦትና ጣዖት ይለያያል። አይዶልስ አር ኢቪል ኢሜጅ ነው የሚለው አያችሁ። የመጽሐፈ ጥበብን ምዕራፍ 14 ምዕራፍ 15 ቁጥር 4 እስከ 19 ቅድም የጠቀስኩላችሁ። ስዕላትስ ሆሊ ኢሜጅስ አር አይከንስ ሆሊ ኢሜጅስ ኦር አይከንስ ሰቻስ በደንብ ስሙ። ቅዱሳት ስዕላት አያችሁ፣ ሆሊ ነው የሚላቸው ቅዱሳት ስዕላት ሰቻስ ዘክሮስ እዚህ ሁላችሁም በሉ ቅዱሳት ስዕላት አንዱ ምንድን ነው? መስቀል ኤንድ ኢሜጅ ኦፍ ክራይስት የክርስቶስ ስዕላት ኤንድ ሂዝ ሊቪንግ ሴንትስ የእርሱ የሆኑ የክርስቶስ የሆኑ ሕያዋን ቅዱሳን ስዕሎች ሄልፕ ኪፕ አስ ፍሮም አይዶልስ። ቅዱስ መስቀሉ የክርስቶስ ስዕል የቅዱሳኑ ስዕል እኛን ከጣዖት ይጠብቀናል ይላል። የእግዚአብሔር ስሙ የተመሰገነ ይሁን። ገጽ 910 ላይ በጣም የሚገርም ነው። ይሄ ሆሊ ኢሜጅ ኦር አይከንስ ይልና ሰቻስ ይላል። እነማን ነው የሚባሉት እነዚህ? ዘክሮስ ኤንድ ኢሜጅ ኦፍ ክራይስት ኤንድ ሂዝ ሊቪንግ ሴንትስ ሄልፕ ኪፕ አስ ፍሮም ምን አይዶል። ስለዚህ ስዕላት ጣዖት ሳይሆኑ እኛን ከጣዖት የሚጠብቁ ናቸው። አይገርም? እኛ ጻፉ ያልናቸው አይመስል ደግሞ ብለው ደግሞ ይህን መጽሐፍ ይዞ ደግሞ ልክ የራስን ሐሳብ እንደሚያስተጋባ የራስ ሐሳብ በውስጥ እንዳለው እንደውም ኦርቶዶክሶች እንዳፈነገጥን አድርጎ ለማቅረብ ይሞክራሉ። በጣም የሚገርመው እዚህ ጋር ደግሞ የሉቃስ ወንጌልን ሲተረጉም ምዕራፍ 2 ቁጥር 7 ላይ በኩር ልጇን ወለደች የሚለውን በኩር ልጅ የሚለው ሲተነትን እዚህ ገጽ 1364 ላይ ተመልከቱ እንደሚል ምዕራፍ 2 ቁጥር 7 ሲተነትን በጣም ቁልጥ ቃሉ ጋር አድርጎ ነው ቁጭ ያደረገው። ይሄ ሁላችሁ እንድታነቡ ነው ማደራ መላችሁ። እዚህ ምዕራፍ 2 ቁጥር 7 ላይ ዘ ተርም ፈርስት ቦርን የበኩር ልጇ የሚለው ዳዝ ናት ኢምፕላይ ሜሪ ሃድ አዲሽናል ችልድረን ይላል አይደል? ልብ በሉ። የበኩር ልጇ የሚለው ድንግል ማርያም ሌሎች ልጆች አሏት ማለት አይደለም ይላል። ምን ማለት ነው ታዲያ? but only that no child was born before Jesus ምንም አይነት ልጆች ክርስቶስ ፊት የላት፣ ከዛም በኋላም የላት። ከዛ አሁን እኛ ራሳችን እንትን ስለሆነ ስዕላት ስለሆነ in orthodox icons ይላል ዝቅ ብሎ በኦርቶዶክስ ስዕላት ውስጥ of the nativity አቹ በክርስቶስ በኦርቶዶክስ ቤተክርስቲያን ስነ ልደቱ ስዕል ላይ ይላል። ስለዚህ በኦርቶዶክስ ቤተክርስቲያን ምን አለ ማለት ነው? የስዕሉ ምን አለ? የክርስቶስ ልደት የሚያሳይ ምን አለ? ስዕል አለ። ስዕል አለ። ከዛ ክርስቶስ በምን ተጠቀለለ? ስዋድሊንግ ክሎዝ። ስዋድሊንግ ክሎዝ ማለት በመጠቅላይ ተጠቀለለችው ይሌለ ክርስቶስ ሲወለድ እንደዛ ማለት ነው። በመስዕላት በኦርቶዶክስ ስዕላት በጣም የሚገርማችሁ እዚህ ጋር እንደው አለፍ ያለ ብርቱ አንባቢ ካለ ብዙ ነገር ታገኙበታላችሁ እዚህ መጽሐፍ ላይ ማለት ነው። በደንብ አድርጎ ጥሩ የሚያነብ ሰው ካለ ማለት ብዙ ነገር ታገኛላችሁ እዚህ መጽሐፍ ላይ። ይሄ በኩር ልጇ ምናምን የሚለውን ነገር በደንብ አድርጎ በታትነውታል። እዚህኛ ጋር ስንፋጭ ምን በሙሉ ማለት ነው።
ይሄው እዚህ ጋር በጣም የሚገርማችሁ ይሄ ወንድሞቹ አይደሉም እነ ዮሳ እነ ስምዖን እና የሚለው ሲያብራራ እዚህ ጋር ክራይስት ሂምሰልፍ ሃድ ኖ ብለድ ብራዘርስ፣ ክርስቶስ በስጋ የሆኑ በደም ከሱ ጋር እኩል የሆኑ ከማርያም የተወለዱ ልጆች የሉትም፣ ወንድሞች የሉትም ይላል። ማቴዎስ ወንጌል ሲተረጎም ምዕራፍ 12 ቁጥር 46-50 አለ። እዚህ ጋር ላይ ገጽ 1091 ላይ ክራይስት ሂምሰልፍ ይላል ሃድ ኖ ብለድ ብራዘርስ የለውም። ሜሪ ሃድ በት ዋን ሰን፣ ድንግል ማርያም አንድ ልጅ አለ። እሱ ማን ነው? ጂሰስ። ዘ ብራዘርስ ሜንሽን፣ ወንድሞች የተባሉት እነማን ናቸው? ሂር ዌር አይዘር ስቴፕ ብራዘርስ sons of Joseph by a previous marriage or cousins። ወንድሞች የተባሉት የአክስቱ ልጆች ወይ ደግሞ ዮሴፍ ከመጀመሪያ ሚስት ወለዳቸው ናቸው። ይሄን የሚናገረው ማን ነው? የምስራቅ ኦርቶዶክስ መጽሐፍ ማወሪያ ርዕሳችን ስላልሆነ ወደዚህ በጥልቀት አልገባም። እንደው የቀድሞዋን ነገር ቢፎር ጂሰስ ስለሚል ከክርስቶስ በፊት አልወለደችም ማለት ክርስቶስን ከወለደች በኋላ ልጆች ወለደች ብለን እንዳንተረጉም ለዛ ነው የማቴዎስ ወንጌል ምዕራፍ 12 ቁጥር 46 እዚች ጋር ያለችዋን ገጽ 1091 ላይ ያለችዋን እንደው በዚህ አጋጣሚ እንድታዩት። እንደው አንዳንድ ሰው ሁሉም ሰው እኩል ስለማይረዳም ብዬ ነው። እሺ የመጨረሻ አንድ ጥቅስ ላሳይ። ምን የሚለውን በሉቃስ ወንጌል ምዕራፍ 9 ላይ ያለውን ሲሳለቁበት የነበረውን አንዱን እንዴ ያሳያቸዋለሁ። ድንግል ማርያምን በምን ስዕል እንደምናከብራት የሚያሳዩን ፔጅ 1383 ላይ የሉቃስ ወንጌል ምዕራፍ 9 ቁጥር 31 ላይ ያለውን ይተነታል። ይሄ 931 ላይ ያለው ማለት አሁን ምን ፈልጋ ስዕል ላይ ብቻ ሳይሆን ስዕል ላይ ያለችውን ብቻ ሜንሽን አደርጋለሁ ማለት እዚህ ጋር በደንብ እዚህ ጋር ስሙ። ያቺ ሴት ትዝ ይላችኋል አይደለም? በመጽሐፍ ቅዱስ ላይ የምናገኛት ሴት አለች። እሷ መጀመሪያ ላስቀድም። የክርስቶስን 12 ዓመት ደም ሲፈሳት የነበረ ሴት አለ። የልብሱን ጫፍ ነክቼ ፈውሳለሁ ያለችዋ እሱ ይናገርና እዚህ ጋር ሚላል በደንብ ስሙ። እዚህ ጋር እኛ ጋር ምናል ኢን ዘ ቸርች ይላል። በቤተ ክርስቲያን ውስጥ ዊ ተች ክራይስት፣ እኛም በቤተ ክርስቲያን ዛሬም ክርስቶስን በምንነካዋለን ስሩ አይከንስ ኦይ አይከንሲን በስዕላት በቅዱሳት ስዕላት በቅባ ቅዱስ በወተር ወተር የሚለው ቃል ጠበሉ ከነጋ ደግሞ ጥምቀት ብሬድ ወይን በስጋው ደግሞ ልክ የልብሱን ጫፍ በነካ እንዳለችው ኢን ዘ ቸርች ይላል። ዛሬ ሲተረጉም ወይን ዊ ተች ክራይስት፣ እኛም ዛሬ ክርስቶስ እንነካዋለን ስሩ አይከንስ ነው የሚለው። ይሄ ጣዖት ነው። ምን አይነት ጨለማነት እንደሆነ በጣም ታውቃላችሁ። ፕሮቴስታንቲዝም ማለት ፍጹም ጸረ ክርስቶስ ነው። ፍጹም ማለት ነው። ፍጹም ጸረ ክርስቶስ ጸረ ወንጌል ነው። ይሄ ምን እናርገው? ይሄም የደብተራ ስራ ነው። ክርስቶስን በስዕላት በቅባ ቅዱስ በቅዱስ ውሃ በስጋው በደሙ ምክንያቱም አካላዊ መገኘት ስንቀበለው ልክ ስጋዬን የበላ ደሜን የጠጣ እኔ ከሱ ጋር እኖራለሁ እሱ ከኔ ጋር ይኖራል ብሎ የለ በዚህ እናከዋለን። ይሄን ነው የሚናገረው። ነው አንዳንድ ጊዜ ከጥላቻ ቢርቁ አንድ ሰው በጣም ቆንጆ ነው። ለምንድን ነው የምናደርገው? when this is done in faith፣ እነዚህ ነገሮች በእምነት ስናደርጋቸው ስዕላቶቹ ስነካ ክርስቶስን እንደነካን አድርገን በእምነት ምናደርግ ከሆነ the power of Christ is received፣ የክርስቶስን ኃይል እንቀበላለን ይላል። የሉቃስ ወንጌል ምዕራፍ 8 ቁጥር 45 ሲተረጉም ፔጅ 1381 ላይ ከዛ የመጨረሻ ጥቅሳችን የሚሆነው ገላትያ ላይ። ይሄ በነገራችን ላይ ለሐዋርያት መንፈስ ቅዱስ ሲወርድ የሚያሳይ ነው። ፔንቴኮስት አይል ስዕል ነው እንግዲህ እዚሁ መጽሐፍ ላይ ማለት ነው። እዚህ ጋር ደግሞ ዮሐንስ ወንጌላዊ ወንጌሉን ሲጽፈሽ የገላትያ መልእክቱ ሐዋርያ ቅዱስ ጳውሎስ ሁላችንም የምናውቀው ጥቅስ ምን የሚል ነው? ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ገላትያ 6:14 ላይ ስለማን ነው የሚያወራው? ይሄው ገላትያ 6:14 throughout the history of the church ይላል። በቤተክርስቲያን ታሪክ ሁሉ እንደምንመለከተው ይላል Christians have preached the cross። ክርስቲያን ስለ መስቀሉ ይሰብካል። ዛሬ ሰበከው ለዚህ ነው። ደመራ ያወጣው ለዚህ ነው። ለተረት ተረት አይደለም። ይሄው ገላትያ 6:14 ነው። ገላትያ ነው።
ገጽ 1596 ላይ ነው። throughout the history of the church ነው የሚለው። ተመልከቱ። ክርስቲያንስ have preached the cross ስለ መስቀሉ ይመሰክራል፣ ይሰብካል። ያ ብቻ አይደለም displayed the cross in their homes and altars መስቀሉን በቤታቸው በመሰዊያ ላይ ያደርጋሉ። እንደምታውቁት በታቦት ላይ መሰዊያ በተባለው በታቦት ላይ መስቀል አለ። በቤታችንም መስቀል አለ። አንገታችን ላይ መስቀል አለ። ኮማ አሁንም ይቀጥላል። venerated the cross መስቀልን ያከብራል። በምን in the liturgy በቅዳሴ ጊዜ መስቀልን ያከብራል። መስቀል የለው ቅዳሴ አለ? መስቀል የለው ኪዳን አለ? መስቀል የለው ሰዓታት አለ? መስቀል የሌለበት ማህሌት አለ? venerated the cross in the liturgy ላይ ያ ብቻ አይደለም and አሁን ይቀጥላል sign themselves with the cross ራሳቸውን በመስቀል ምልክት ያማትባሉ in worship of the Holy Trinity ስላሴን በማመን በማምለክ በስመ ስላሴ ራሳቸውን ያማትባሉ። ክርስቲያን ስለማን ይሰብካል ይላል? ስለ መስቀሉ። ይሄ ቤተክርስቲያናችን ምንድነው? ጥርት ያለ ትምህርት ነው። እሺ በኦሪየንታል ደግሞ እንምጣ እስቲ። በኦሪየንታል አብያተ ክርስቲያናት መስቀልን ያከብሩታል ወይስ አያከብሩትም? ለምሳሌ ከአርመን እንጀምር እስቲ። አርመን ሐዋርያት ቤተክርስቲያን ጭውትና ይሄ ዝም ብሎ ሳይት አይደለም። አርመን አፖስቶሊክ ቸርች ናት። ምን ብለው ያከብራሉ? ዘ ሆሊ ክሮስ ቅዱሱ መስቀል ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ ይላሉ። በአርመን ኦርቶዶክስ ቤተክርስቲያን ቅዱስ መስቀሉን ልክ እንደኛ በዓል ያከብራሉ። ምን ብለው? ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ ብለው በአርመን ኦርቶዶክስ ቤተክርስቲያን አንድ ምን ብለው ይጠሩታል? ካቺቭሪስት ቅዱስ መስቀሉን በአርመን ቤተክርስቲያን ያከብሩታል። ይሄ ተመልከቱት። ዘ ፌስት ኦፍ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ ይላል። የቅዱስ መስቀሉ ክብረ በዓል በአርመን ነው። ልክ እንደኛ ነው የሚተነትኑት። ንግስት ሌኒ እንዳወጣችው እና በዓሉን ሲያከብሩት ደግሞ ልክ እንደኛ እንደሚያከብሩት ይናገራል። ይሄው in the Armenian Apostolic Church በአርመን ሐዋርያት ቤተክርስቲያን the feast of the exaltation of the Holy Cross is celebrated on Sunday during the period between September 11 up to 17. ምን ብለው? the exaltation of the Holy Cross እንጨት ነው ብላችሁ የምትሳለቁ ሰዎች ይሄን የመስቀል በዓል የሚያከብሩት እነዚህ ጣዖት እያመለኩ ነው። ይሄ በአርመን ኦርቶዶክስ ቤተክርስቲያን በአርመን ካሳዩዋችሁ ይበቃል። ወደ ሶሪያ ደግሞ እንግባ። ሰሊባ ይሉታል። ሰሊባ ፔሩና ይሉታል በሶሪያ ቤተክርስቲያን። ይሄ ማለት ነው በሶሪያ ሲሪክ ኦርቶዶክስ ኤንድ ሲሪክ ካቶሊክ ቸርች ኢን ኢራቅ ሴሌብሬትድ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ የመቼ ነው? ይታያችኋል እዚህ ጋር 15/09/2023 ይታያችኋል እዚህ ጋር ደመረው። ይሄ ኢራቅ ነው። ይሄው ኢራቅ ነው። ምን እንደሆናችሁ ራሱ አላውቅም። አንዳንድ ጊዜ ለምን የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ልክ መጥላት እንደፈለጋችሁ ራሱ አይታወቅም። እኛ ብቻ ትክክል ነው። በጣም የሚገርም ነው። ይሄ በኢራቅ ነው የተከበረው የሶሪያ ኦርቶዶክሶች ያውም ደግሞ 15/09/2023 ምን ብለው? ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ ብለው ይሄም ደመራ እንደዚህ ያስለኮሳቸው ደብተራ ነው ትሉ። ይሄ አንድ መሰረታዊ ጉዳዮች እንድታዩት ስለተፈለገ ነው እንጂ አሁን እኛ ይሄን አሁን እናንተን ስላሳየናችሁ እኛ በዚህ ምን ቃል የኛ ስርዓት አለን፣ ዶግማ አለን። ጉዳዩ የሚመዘነው ፈረንጅ ሳያረገው በውጭ ያሉ ሰው ሳያረጉ ሳይሆን ያቺ አንዲት የሆነች ሐዋርያት የሆነች ቅድስት የሆነች አንዲት ቤተክርስቲያን ያላት ትምህርት አስተምሮ ስርዓት አንድ ሙሉ ለማሳየት ነው እንጂ እናንተን በዚህ ልክኛ እንደዚህ ያስጎመጀ ምናምን ልንመጻደቅም እንደዛው ልንዘባንንም አይደለም። ግን እውነት ለሚያነብሰው እንዲያው ብቻ ነው። እና ይሄ አልቀበልም መንፈስ የመቃወም መንፈስ ባለፈው አይታችሁት እንደሆነ ስለ ስዕል እየተቃወሙ መጡና ልክ ጉዳዩ ስለ ስዕላት በአንግሊካን ቸርችም
በሉተራንም ስናሳያቸው እሺ አለ ለመማሪያነት እኮ ይሆናል። መጀመሪያ እኮ ስዕል ጣዖትን ብለው ነበር። ከዛ አንድ ደረጃ ዝቅ አሉና ደግሞ አይ ለምን ትሰግዳላችሁ፣ ለምን ታጥናላችሁ፣ ለምን ትጸልያላችሁ ማለት ጀመረ። አይታችሁ ደረጃውን ዝቅ ሲያደርጉ ጣሉት ማለት ነው። ስዕል ጣዖት ነው ቆመ ማለት ነው። ሜሉ የሚላተሙት ከአንግሊካን ቸርቾች ጋር ነው። ቅድም ያልኳችሁ በሶሪያ ይሄ ነው። ሲሊቦ ብሎ ይጠሩታል። ምን ተብሎ ይጠራል? ፌስስ ኦፍ ዘ ሆሊ ክሮስ። ስለዚህ በሶሪያ ኦርቶዶክስ ቤተክርስቲያን፣ በሶሪያ ያዕቆባዊት ቤተክርስቲያን የመስቀል ክብረ በዓል ምን ተብሎ ይጠራማት ነው? ሲሊቦ ብሎ ይጠሩታል። ይሄ በማን አየን ማለት ነው? በሶሪያ። እሺ አሁን ደግሞ ማሳያችሁ በጣም የሚገርመው ከዚህ ትንሽ አለፍ እናደርገውና በሉተራውያን በጣም የሚገርመው ይሄ ደግሞ ሉተራውያን ተመልከቱ። ይሄ በሉተራውያን ነው። የመቼ ነው? የዛሬ ሳምንት። ይሄው ሴፕቴምበር 14 2025። ዛሬ ሴፕቴምበር 26 አይደል? ይሄውም የጠቀሰው ምን ነው ታውቃላችሁ? የመስቀሉ ቃል ለሚጠፉ ሰዎች ሞኝነት ነው፣ ለኛ ለምንድን ግን እግዚአብሔር ኃይል ነው የጠቀሰው። በጣም ይገርማችሁ። ይሄው ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ የት ይታያችሁ? እዚህ ጋር ሉተሪያን ቸርች የመቼ ነው? ሴፕቴምበር 14 2025 የዛሬ ሳምንት። ኧረ ጴንጦች ኧረ እባካችሁ፣ ኧረ እኚህ ሰዎች እንዳይሰሟችሁ ተዉ። እንጨቱን እያከበሩ ያሉት ሉተራውያን እኮ ናቸው እነዚህ። እሺ አንዴ ላሰማችሁ። This Holy Cross Day comes from our epistle reading in 1 Corinthians 1 verse 18, which says, "For the word of the cross is folly to those who are perishing, but to us who are being saved, it is the power of God." That's our text so far. Please be seated. አይታችኋል? የመስቀሉ ቃል ለሚጠፉ ሰዎች ምንድነው? ሞኝነት ነው። ለኛ ለምንጠፍ ለምንድን ግን የእግዚአብሔር ኃይል ነው። ይሄ መቼ የተከበረው? የመስቀል በዓል መቼ? ሴፕቴምበር 14 መቼ? 2025 የት? ሉተራውያን ዌብሳይቱ ራሱ የሉተራውያን ዩቲዩብ ራሱ ቻናሉ የሉተራውያን ጣዖት እያመለኩ ነው። የሚደርሱ ራሱ ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ የመስቀል ክብረ በዓል። በእውነት እችን ቤተክርስቲያን የሰጠን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንዳንጠፋበት በቤቱ እንዲተክለንም መልካም ፈቃድ ይሁንልን። ይሄ ለሁሉም ሰው ነው። አሁን ይሄ እንደሌላ ነገር አይደለም። እውነት አሁን ሰው የዛሬ ሳምንት የተደረገው ተውሽ፣ ጽሁፉን ተውት። እንደው ከንባብ ብዙ ሰው ስለተራቆተ ሰው ዩቲዩብ ገብቶ እንኳን አይም ሉተራውያን ምን እንዳሉ እንኳን አይታወቅም። ይሄ ደግሞ አንግሊካኖች ናቸው። እነዚህ ደግሞ የዛሬ ሳምንት ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ 2025። ስለዚህ የመስቀል ክብረ በዓል ሴፕቴምበር 14 እንጨት ነው አላለፉትም። አንግሊካኖቹም ያከብራሉ፣ ሉተራውያንም ያከብራሉ። እንግዲህ በጠራቻ ካልታወረ አንድ የመጨረሻ እቺ መጽሐፍ ላሳያችሁ። ይሄ መጽሐፍ ጎልደን ሌጀንድ የተባለው መጽሐፍ ነው። ስለ ቅዱስ መስቀሉ አመጣጥ ይናገራል። እንደምታውቁት ንግሥት ሳባ ወደ ሰሎሞን ሄዳለች። and when Queen Sheba came to visit Solomon እንደምታውቁት she worshipped this tree ይላል። እንደሚታያችሁ እዚህ ጋር ንግሥት ሳባ ወደ በጥንት ጊዜ ማለት ጌታችን ኢየሱስ ክርስቶስ በስጋ ማርያም ሳይገለጥ በፊት ንግሥት ሳባ ወደ ሰሎሞን ሄደች እናውቃለን። ሁላችንም የምናውቀው ታሪክ ነው። ታሪክ እና ስትሄድ እንግዲህ እንደምታውቁት ያ እንጨት ሰርቶላት እዛ እንጨት ላይ 1 ብር ለጠፈችበት። ሰሎሞንም 1 ብር ለጠፈበት፣ 2 ብር። ከሰሎሞን በኋላ ክርስቶስ ድረስ 28 ነገሥታት ነግሰዋል። 28 ሲደመር 2 30፣ በ30 ብር ጌታ ተሽጧል። ስለዚህ መስቀል አመጣጥ በእኛ ቤተክርስቲያን የሚነገረው እዚህ መጽሐፍ ላይ አለ። ጎልደን ሌጀንድ ይባላል። ይሄው ከመጀመሪያ ላሳያችሁ። ቹት ዘ ጎልደን ሌጀንድ ቮሊዩም 3 ላይ ይሄ እናንተ ክብረ ነገሥት፣ ይሄ እናንተ ቅዳሴ ማርያም፣ የውዳንት ቅዳሴ ቅዳሴ አንድምታ ውሸት ነው። ይሄው እዚህ ላይ አለ ሙሉ ታሪኩን ማለት ነው። በእኛ ቤተክርስቲያን የሚተረከው ሙሉ እዚህ ላይ አለ። ፒዲኤፍ ነው እኮ ግዥም የለውም። አማዞን ለምትገዙት አይደለ? ይሄው አለ እዚህ ጋር
ጎልነን ሌጀንድ ብላችሁ ገጽ 103 ላይ ያላችሁ አሁን እናገር ይሄ ማለት ይሄው ፔጅ 103 ርዕሱ ራሱ እንደሚለው ኦፍ ዘ ሆሊ ክሮስ የሚል ሰላም እግዚአብሔር ከሁላችን ጋር ይሁን። ስብሐት ለእግዚአብሔር። ቃልዮት ያሰማልን መምህራችን፣ ቃልዮት ያሰማልን። ከልብ እናመሰግናለን። ቃልዮት ያሰማልን። እንግዲህ እንዲና እንዲያለን ምናልባት በቅዱሳን ሰላትም ዙሪያ እንደገና እንመለሳለን። ቀጥሉ መምህር ይቀጥሉ። እሺ አመሰግናለሁ። ከዚህ በፊት ስለተማርነው ትምህርት ቃልዮት ያሰማልን። እንዲሁም ሁላችሁም እንኳን ለመስቀሉ በዓል በሰላም አደረሳችሁ እላለሁ። እኔ ትንሽ ማንሳት ወይም ደግሞ መጨመር የፈለኩት ያው ዛሬም እሱ የመስቀሉ በዓል ስለሆነ ከመስቀሉ ጋር ተያይዞ አንዳንድ ነገሮችን ላነሳ ፈልጋለሁ። መጽሐፍ ቅዱስን መሰረት አድርጌ ወይም ደግሞ መስቀሉ ከመገለጡ በፊት በመጽሐፍ ቅዱስ እንዴት በትንቢት ቃል ይመጣ እንደነበረ እሱን ሰፋ አድርጎ ለማየት እና ወይም ደግሞ አንዳንድ ነጥቦችን በተወሰነ ደቂቃ ለማየት ነው። መጀመሪያ ተረፈ ቄርሎስ ምዕራፍ 18 ከቁጥር 17 ላይ ጀምረ ስንመለከት እንዲህ ይላል። በእንተዝ ተጽፈ ለአይሁድ ቅፍተ ወለአሕዛብ በደ ዘውቱ መስቀል መልዕልተ ኩሉ ነገር ይላል። ከሁሉ በላይ የነገር ሁሉ በላይ መስቀል ነው ይላል። ይህም መስቀል ለአይሁድ እንዲህ ብሎ ተጻፈ። ለአይሁድ እንቅፋታቸው ነው፣ እንዲሁም ደግሞ ለአሕዛብ ስንፍና ነው ተብሎ ተጽፏል። ለአሕዛብ ስንፍና የሆነባቸው እንደገና ደግሞ ለአይሁድ እንቅፋት የሆነባቸው ከሁሉ በላይ የሆነ ማን ነው ካልከኝ መስቀል ነው ይላል ታላቁ ቄርሎስ። እንግዲህ ይሄ ከአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ጋራ የሚገናኝ ሐሳብ ነው እና እንግዲህ መስቀል የሁሉ በላይ ቅድም ዲያቆን ዘማዳም እንደገለጸው ሰይጣንን ድል የሚነሳ ሰይጣን ሐዋርያት በሲኖዶስ እንዳስቀመጡት የማማተባችን ምልክት የምናስቀምጥበት እንዲሁም ከእጽዋት ሁሉ በላይ የሆነ ምንድነው የሚለው ሊቁ ሲናገር ክቡር አንተ ንጉሥ እጽዋት መስቀል፣ የእጽዋት ሁሉ ንጉሥ አንተ ነህ። ወክቡር ዘተቀደስከ በደመ ክርስቶስ ቃል፣ በአካላዊ ቃል በኢየሱስ ክርስቶስ በደሙ ፈሳሽነት የተቀደስክ የተለየ የከበርህ የእጽዋት ሁሉ በላይ ማን ከተባልህ አንተ መስቀል ነህ ብሎ ያስቀምጣልና የሁሉ በላይ ማን ነው ስንል መስቀል ነው። እንግዲህ መስቀልን ስንመለከት በጣም ከመጽሐፍ ቅዱስ ጋር አነጻጽረን ብንመለከት ወይም ደግሞ ብናያቸው የመጀመሪያ ዋቆሙ ትምህርተ ለእለ ይፈረውከ ከመ ያምስጡ እንገጸ ቅስት ወይም እንገጸ ቀስትም ይላል። ከቅስት ፊት ወይም ደግሞ ከጦር ፊት ያመልጡ ዘንድ ለሚፈሩ ለሚያመልኩ ምልክት ሰጣቸው ተብሎ በዳዊት መዝሙር 59 ቁጥር 4 ላይ ተጽፏል። ይሄ ለመስቀል ምሳሌ ሆኖ የተቀመጠ ነው፣ በትንቢት ቃል የተቀመጠ ነው። እንግዲህ ዘመኑ ሲደርስ በዚህ መስቀል ክርስቶስ ተሰቅሎ ደሙን አፍስሶ ስጋውን ቆርሶ አድኖናል። እንዲሁም ክርስቶስ ከመሰቀሉ በፊት መስቀልን በተለያየ መልኩ ይገለጽ ነበረ። ለምሳሌ ሰይጣን 2 ጊዜ በመስቀል ድል ተነስቷል። የመጀመሪያ በዓለመ መላእክት በራዕየ ዮሐንስ ምዕራፍ 12 ቁጥር 7 ጀምረን ዲያብሎስ ከሰራዊቱ ጋራ እንዲሁም ከነ ሚካኤል ጋራ እንደተዋጋ እንዳልቻላቸው ድል እንደተነሳ ይነግረናል አይደል እንዴ? አስቀድሞ በዓለመ መላእክት ለመላእክት ምን ሰጥቷቸው ነበረ? መስቀልን ሰጥቷቸው ነበረ። ለመላእክት መስቀልን ሰጥቷቸው ዲያብሎስን ድል ነስተውበታል። ሁለተኛ ደግሞ ክርስቶስ በተሰቀለ ጊዜ አምላኬ አምላኬ ባለ ጊዜ ሩቅ በሲመስሎት ቀርቦ በመስቀሉ ምን ሆኗል? ድል ተነስቷል። ማን? ሰይጣን ማለት ነው።
ስለዚህ መስቀል በተለያየ መልኩ ይገለጽ ነበረ። ራሱ ዳዊት ምን ይሏል? ኢፌም በትራይል እግዚአብሔር እምጽዮን እግዚአብሔር ከጽዮን የኃይል በትርን ይልክልሃል ብሎ ጽፏል። መዝሙር 109 ይመስለኛል ቁጥሩን ምዕራፉን ባልሳሳት ወይም ደግሞ መዝሙሩን ባልሳሳት ምንድነው? ከጽዮን የኃይልን በትር ይልክልሃል። ኃይል የተባለ ክርስቶስ ነው። እግዚአብሔር የተባለ እግዚአብሔር አብ ነው። የኃይል በትር የተባለ ደግሞ ማን ነው ከተባለ መስቀሉ ነው። በትንቢት አስቀድሞ ይነገር ነበረ። በትንቢት ተነግሯል ማለት ነው። ሌላው ለምሳሌ ዘፍጥረት 48 ይቅርታ ዘፍጥረት ዘውልቅ 21 ስንመለከት እስራኤላውያን ከአማሊቃውያን ጋራ በሚገጥሙ ጊዜ ሙሴ እጆቹን ያነሳ ነበር ነው አይደል እንዴ? እጆቹ ምን ይል ነበር? ሲያነሳ አማሊቃውያን ምን ይሆኑ ነበር? ድል ይነሱ ነበር። እጆቹ ሲወርዱ ደግሞ እስራኤላውያን ድል ይነሱ ነበር ነው አይደል? አማሊቃውያን የማን ምሳሌ ናቸው ከተባለ የአጋንንት ምሳሌዎች ናቸው ነው። ሙሴ ደግሞ የክርስቶስ ምሳሌ ነበር አይደል? ቅዱስ ጳውሎስም ገልጾታል እንዴ? ሞት እስከ ሙሴ ድረስ እስከ ክርስቶስ ድረስ ምን አለም? እስከ ሙሴ ድረስ ገዛ ይላል እንዴ? ሙሴ የተባለ ክርስቶስ ነው ይላል ያስቀምጣልና ስለዚህ እጆቹ ደግሞ የሙሴ እጆቹ ምንድነው ከተባለ ይቅርታ ዘጸአት 17 ነው አሁን የጠቀስኩት ጥቅስ ዘጸአት 17 ቁጥር 8 እስከ 13 ነው። የሙሴ እጆች ደግሞ የማን ምሳሌ ነበረ ከተባለ የመስቀሉ ምሳሌ ነበር ነው። የመስቀሉ ምሳሌ ነበረ። እንዲሁም ዘውልቁ ምዕራፍ 21 ቁጥር 4 እስከ 9 ላይ ስንመለከት ደግሞ እስራኤላውያን ከግብጽ ከወጡ በኋላ እግዚአብሔርን በድለውት ነበረ እንዴ? እስራኤል ከኛ ክፋት ከእግዚአብሔር ቸርነት አይጠፋምና ወደ እግዚአብሔር አመልክተልን ባሉ ጊዜ ሙሴ ወደ እግዚአብሔር አመልክቶላቸዋል። ምንድነው ያለው? ሙሴ ምንድነው ያለው? የእግዚአብሔር ካሊነት በተጠራጠሩበት ጊዜ መርዛማ እባብ ተነስቶ ይነድፋቸው ነበር ይላል። ይነድፋቸው ነበር። ስለዚህ በመጨረሻው ጊዜ ሙሴ ወደ እግዚአብሔር ካመለከተላቸው በኋላ ምክንያቱም የነሐስ እባብ በዓላማ ላይ ሰቅሎ እንዲያዩት አደረገ ይላል። ስለዚህ በድምፁ ሰምተው ይዳኑ አሉ፣ እንዲሁም ተመልክተው ይዳኑ አሉ ይላል። ስለዚህ ያ የነሐሱ እባብ የማን ምሳሌ ነው? የክርስቶስ ምሳሌ ሆኖ ቀርቧል። ዓላማው ደግሞ የመስቀሉ ምሳሌ። ይህም ደግሞ ራሱ ክርስቶስ ሙሴ እባቡን በነሐስ ላይ በዓላማ ላይ እንደሰቀለ የሰው ልጅ እንዲሁም ይሰቀላል ብሎ በዮሐንስ ወንጌል ምዕራፍ 3 ቁጥር 14 ጀምረን ስንመለከት እናገኘዋለን። ስለዚህ ያ የመስቀሉ ምሳሌ ነበር ነው። መስቀሉ በዘመነ ብሉይም እየተገለጠ ይመጣ ነበር። ሌላው ነጥብ መስቀል ለክርስቲያኖች ቅድም እንዳነሳሁት ምልክት ነው። በነገራችን ላይ ለክርስቲያኖች ምልክት ሆነው የተሰጡ ስነ ፍጥረታት አሉ ማለት ነው። የመጀመሪያው ለስነ ፍጥረት ምልክት ሆና የተሰጠች ማንናት ከተባለ ድንግል ማርያም ናት። ድንግል ማርያም ለክርስቲያኖች ምልክት ሆና ተሰጣለች። ይሁን የኢሳይያስ ትንቢት ምዕራፍ 7 ቁጥር 14 ጀምረን ስንመለከት እንዲህ ይላል ናሁኬ በእንተዝንቱ ይውበክሙ እግዚአብሔር ትእምርተ ናሁ ድንግል ትጸንሶት ወልደ እነሆ ጌታ ምልክት ይሰጣቸዋል ይሱም ድንግል በድንግልና ጸንሳ በድንግልና ተወልዳለች ብሎ ድንግል ማርያም ለክርስቲያኖች ምልክት ሆና እንደተሰጠች መጽሐፍ ቅዱስ ይነግረናል ማለት ነው። መጽሐፍ ቅዱስ ይነግረናል። እንዲሁም ሌላም ምልክት ሆኖ እንደተሰጠ ኢሳይያስ 11 ቁጥር 12 ላይ እንመለከታለን። ሁለተኛው ግን ለሰው ልጆች ምልክት ሆኖ የተሰጠው ማን ነው ከተባለ መስቀል ነው። ቅድም ያልኩት ለሚፈሩት ለሚያመልኩት ስሙን ለሚጠሩ ለሚቀድሱት ለሚሰግሩለት ለሚንበረከኩለት ያድናቸው ዘንድ ምን ሰጣቸው? ምልክት ሰጣቸው። ምን ጥላቶቻቸውን ድል ይነሱባቸው ዘንድ ማለት እነ ቆስጠንጢኖስ ክርስቶስን ያመልኩ ስለነበረ እግዚአብሔርን ይፈሩ ስለነበረ የመስቀል ምልክት ሰጥቷቸዋል። የመስቀል ምልክት ሰጥቷቸዋል። ስለዚህ እግዚአብሔር ለኛ ለክርስቲያኖች መስቀልን ምልክት አድርጎ ሰጥቶናል ነው። ቅዱስ ጳውሎስ ለኛ ለምናምን የመስቀሉ ኃይል ምንድነው? የመስቀሉ ቃል ምንድነው? የእግዚአብሔር ኃይል ነው።
ለማያምኑት ለሚክዱት ለሰነፎች ደግሞ ምንድነው አለ ስንፍና ነው። ይህንን ነው ቅዱስ ቄርሎስ የጠቀሰው። በመጽሐፍ ቅዱስ ብንመለከት መስቀልን የሚነቅፍ አንዳችም ቃል የለም። ቅዱስ ጳውሎስ ቅድም እንደተባለው ወይም ደግሞ እንደተጠቀሰው ከክርስቶስ መስቀል በስተቀር የሚመካበት የለኝም በዚህ ምድር ላይ። ቅዱስ ጳውሎስ የተመካበት ማን ነው ከተባለ የክርስቶስ መስቀል ነው። ሰይጣን የጠብ ግድግዳ ድል የተነሳበት ማን ነው ከተባለ መስቀል። እሺ እንግዲህ እሳቸው ጋር ነው የተቋረጠው ማለት ነው። እሺ ሌላ አባት መቀጠል ትችላላችሁ እሳቸው እስከሚመጡ። እሺ በቅድሚያ ሁላችሁም አስቀድሞ የተናገራችሁ መምህራን ቃለ ሕይወትን ያሰማልን፣ ቃለ ሕይወት ያሰማልን። ድምጽ ይሰማል አይደል? ቢኒ ነው ርቋል። ይሰማሉ። ጨመር አድርጉ። እሺ አይ ቲንክ አሁን በደንብ የሚሰማ ይመስለኛል። እኔ በዋናነት ትኩረት አድርጌ ሀሳብ ማነሳው እዚህ የነገረ መስቀሉ ጉዳይ ላይ ነው። እሱም ቅዱስ ጳውሎስ በቆሮንቶስ መልእክቱ ቅድም እንዳልነው ያነሳውን ሀሳብ እሱም በማንሳት ነው። መጀመሪያ መነሻ ግን የማደርገው በኤፌሶን መልእክቱ ምዕራፍ 2 ቁጥር 16 ላይ ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ብሎ የተናገረው ጥልን በመስቀሉ ገደለ ብሎ ቅዱስ ጳውሎስ አባታችን የነገረንን መነሻ በማድረግ አንድ ክፍል ነው ማነሳው። እሱም የቤተክርስቲያናችን አንድ መጽሐፍ አለ ኪዳን ከምንለው ክፍል ውስጥ ራሱ እግዚአብሔር አምላካችን ያስተማረው ትምህርትን ይሄ ትምህርተ ዋት የምንለው ትምህርት ማለት ነውና በዛ ውስጥ ተሰቅለ በእንቲአነ የሚል ቃል አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው እንደሌሎቹ እንደ ጻድቃን እንደ ሰማዕታት ወይም ደግሞ ዋጋ እንደሚፈልጉ እንደሌሎቹ ቅዱሳን ዋጋ ለማግኘት ብሎ አይደለም። ሁለተኛ ደግሞ እንደ ወንበዴዎች ወይም እንደ ቀማኞች በደል ሰርቶ በዚህ ምክንያት አይደለም የተሰቀለው። የተሰቀለበት ብቸኛ ምክንያት እኛን ለማዳንና እኛን ለማዳን ነው በማለት ተሰቅለ በእንቲአነ ይላል። ከዚያ ወበመስቀሉ ኮነ ሕይወትነ ጽንዕነ ቤዛነ ይላል። በመስቀሉ ጽናችን ቤዛችን ጽናታችን ቤዛችን በሚሆን በመስቀሉ በመሰቀሉ ድህነትን ፍቅር አንድነትን አገኘን ይህ ተደረገልን ይለናል። የመጀመሪያው ትርጉም ነው። ከዛ ሁለተኛው በመስቀሉ ሕይወታችን ተደረገልን፣ ጽናችን ቤዛችን ተደረገልን። አሁን ይህንን ስንመለከት በኤፌሶን መልእክቱ ቅድም ያነሳ ነው ምዕራፍ 2 ቁጥር 16 ላይ ቅዱስ ጳውሎስ ጥልን በመስቀሉ ገደለ። ጥልን ስለሆነ በመስቀሉ የገደለው ሰባቱ ጠበኞች ወይም ሰባቱ መስተጻርራን የሚባሉትን ሰውና እግዚአብሔር፣ ሰውና መላእክት፣ ነፍስና ስጋ እነዚህን ሰባቱ መስተጻርራን የሚባሉትን ሁሉ በመስቀሉ አስታርቋል ማለት ነው። መምህር ዮሐንስ መጥተዋል መሰል እሳቸው ይቀጥሉና እኔ እመልሳለሁ። አይሻልም ቢኒ? ኧረ ችግር የለም። በጣም እሺ ስላቋረጡ ብዬ ነው። ስለዚህ ወበመስቀሉ ኮነ ሕይወትነ ጽንዕነ ቤዛነ በመስቀሉ ሕይወትን አገኘን። የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል አንድ ጊዜ በሆነ ጊዜ የተፈጸመ ታሪክ አድርገን የምናስበው አይደለም። ኦርቶዶክሳዊነት የምንለው ያንን ሁልጊዜም ሕያው አድርጎ መኖርን ይመለከታል። ለምሳሌ አንዱ ጥሩ ምሳሌያችን ለዚህ ቅዳሴ ነው። ቅዳሴ ዕለት ዕለት ነገረ መስቀሉን የምናስብበት ሕያው ነገር ነው ማለት ነው። ለምሳሌ በቅዳሴያችን ሰዓት የጌታን ስጋና ደም አክቹዋሊ ቀራንዮ ተገኝተን የምንቀበልበት ሰዓት ነው። ይህን የምናውቀው ትክክለኛውን የቤተክርስቲያንን ትምህርት ስንማር ነው። በቅዳሴያችን እንዴት ብለን ነው የምናምነው? ሰው ቅዳሴ በሚያስቀድስበት ሰዓት አሁን በኋላ ቅድም ከሚባለው ጊዜ ወጥቶ ዮም ወደሚባለው ሁልጊዜም አሁን ወደሚባለው ወደዛ ዘላለማዊ ጊዜ ይገባል። ልክ ወደዚያች ጊዜ ሲገባ ያቺ ሰዓት ማለት ፊት ለፊት ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሱን ከስጋው ለይቶ በመስቀሉ ተሰቅሎ ወደነበረባት ጊዜ ይገባል ማለት ነው። ወደዚያ ሰዓት ሲደርስ ፊት ለፊት የሚቆመው ቀራንዮ ነው። የሚቀበለው ራሱን የጌታን ስጋና ደም ነው። ከዚያ ትኩስ የሆነውን መድኃኒታችን ተሰቅሎ በቀኙ በግራው የነበሩ እነዚያ ወንበዴዎች እንደተሰቀሉ ጌታችን በዛ ተሰቅሎ በነበረበት ሰዓት እዚያች ሰዓት ላይ ነው የሚደርሰው ሰው። ስለዚህ ዕለት ዕለት ቤተክርስቲያናችን
በቅዳሴዋም ጭምር የምታስቡ ነገረ መስቀሉን ነው። እንዲያውም ራሱ ጌታችንም ሲያዘን ምን ብሏል? ይህን ስታደርጉ ለመታሰቢያን አድርጉ ብሎ በነገረን መሰረት እኛም በቅዳሴያችን እንለዋለን። ንዜኑ ሞተከ ወትንሣኤከ ቅድስተ፣ አቤቱ በስጋ መሞትህን በመከራ መስቀል መሞትህን ቅድስት ትንሣኤህንም ደግሞ እንናገራለን እንመሰክራለን እያል ደጋግመን እንናገራለን። ስለዚህ መስቀሉ የዘላለም ሕይወትን ያገኘንበት ስለሆነ እናከብረዋለን። ወበመስቀሉ ኮነ ሕይወትን ጽንን የበዛነ፣ በመስቀሉ ሕይወታችን ስለተደረገልን። ከዚህ ከመስቀሉ ጋር ተያይዞ አብሮ አንዱ የሚነሳው የሚነቀፈው ነገር ይሄ መስተውቁ ዘመስቀል የሚባለው ነው ይመስለኛል። የኔታ ዶክተር አባ ህሩይ ኤርሚያስ ሲመጡ ይበልጥ በደንብ የሚያብራሩት ነው። ሐሳቡን ግን ጥቂት እንድትመለከቱት ለማንሳት ያክል ወካይበን አስተበቆ ለዕፀ ቅዱስ መስቀል ጽኑዓ ስልጣን ወኃይል ወሊሎ የመልክው ወአምሳል መልካ በትሩ ለአሮን ካህነ ጽላሎት ወአምሳል ተብሎ ካህኑ ሲጸልየው ትሰማላችሁ። አሁን የተወሰኑ ሐሳቦችን ለማብራራት እንሞክር። ዳግመኛም ይህን ቅዱስ የሆነውን የተባረከውን መስቀል እንለምናለን እናመሰግናለን ይልና ጽኑዓ ስልጣን ወኃይል ወሊሎ የመልክው አምሳል፣ ኃይልና ስልጣኑ ፈጽሞ የበረታ መልኩ አምሳሉም ደግሞ ከአሮን በትር ይልቅ የተለየ ይለናል። አሮንን ካህነ ጽላሎቱ አምሳል ይለዋል። አምሳል የምትባለው ይቺ ጥላ የሆነች ኦሪት ናት። ያቺ የኦሪት ካህን የነበረው አሮን ታስታውሳላችሁ፣ ክህነቱ እንዲጸናለት አንድ ስራ ሰርቶ ነበር። እግዚአብሔር ባዘዘው መሰረት ምን አደረገ? በትር አመጣ፣ ወደ ቤተ መቅደስ አስገባው፣ ሲጸልይበት አደረ። ከዛ ውሃ ሳይተክሏትና ሳያጠጧት ለምልማ አብባ አፈርታ ተገኘች። ይቺ አሮን በትር ለአሮን ካህን በመልክአ ማርያም እንደምናመሰግነው ዕፀ ሕርየቱ ተብላ የተጠራች የመመረጡ የክህነት አገልግሎቱ ምስክር ሆና ተገለጠች እንጂ የተለየ ገቢረ ተአምራት ስታደርግ፣ ሙት ስታስነሳ፣ ጻድቃንን ከሲኦል ስታወጣ አናገኛትም። ይህንን አናገኝባትም ማለት ነው። ስለዚህ ምን ይላል? ጽኑዓ ስልጣን ወኃይል ወሊሎ የመልክው ወአምሳል መልክዓ በትሩ ለአሮን ካህነ ጽላሎቱ አምሳል። ከዚህ ከአሮን ካህን ሳይተክሏትና ውሃ ሳያጠጧት ከበቀለችው ካበበችው ካፈራችው በትር ይልቅ መስቀለ ክርስቶስ ይበልጣል፣ ይለያል። እንዴት ነው የሚለየው የሚለውን ነገር ስናነሳ አንድ በአንድ በደንብ ይዘረዝርልናል በውስጡ። አንደኛ የአሮን በትር ጻድቃንና ኃጥአንን አልተቤዠችም። ለአሮን ካህን ግን የክህነቱ ምልክት ሆና ተገኝታለች። መስቀለ ክርስቶስ ጋር ስንመጣ ግን ኃጥአንንም ጻድቃንንም ከሲኦል ወደ ገነት ያወጣ የተቤዠ በደሙ የተቀደሰ ስለሆነ በዚህ መስቀለ ክርስቶስ ልዩ ነው፣ ይበልጣል ማለት ነው። ሁለተኛ የአሮን በትር አምሳልና ምልክት ናት። ክርስቶስ መድኃኒታችን መስቀሉ ጋር ስንመጣ ግን አማናዊ ነው። ስለዚህ ስልጣኑ ከእግዚአብሔር የተገኘ ስለሆነ የእግዚአብሔር ኃይል የሚገለጥበት ነው ማለት ነው። እንደውም እዚሁ ትምህርተ ዋት ላይ ምን ሲል እናገኘዋለን? ዘእምትካተ ወአኮነ፣ አስቀድሞ ስውር የነበረው ነገር፣ በደንብ ስሙ፣ አስቀድሞ ስውር የነበረው ነገር ይእዜሰ ክሱተ ምስጢር ኮነ ለምእመናን፣ ዛሬ ግን ለምእመናን ተገለጠ። ውእቱ ዝንቱ መስቀል፣ ይኸውም ደግሞ የጌታችን መስቀሉ ነው ይላል። ሕማሙ መከራው ነቢያት በትንቢት መነጽር ሲመለከቱት ተስፋ ሲያደርጉት ሲጠብቁት የነበረው ነገር ሆኖ ሳለ ኋላ ደግሞ ይህ ከተፈጸመ በኋላ መስቀሉን ወደ ጎን መጣል ማለት ራሱ ነቢያት ሲናገሩለት አድርጎ መተው ነው። ይህ ምን ያህል ለእኛ ዋጋ እንዳለው ደግሞ እዚሁ ክፍል ላይ መልሶ እንዲህ ይለናል። ዘውእቱ ምስጢር ህቡዕ ፍስሐ ዘኢይትዌዳ ዘቦቱ፣ በደንብ ስሙ። የመጀመሪያው ይኸውም የማይፈጸም ተድላ ደስታ ያለበት ረቂቅ ምስጢር ነው። ምን አይነት ምስጢር ቢኖርበት፣ ምን አይነት ድንቅ ነገር ቢኖርበት ነው ይህን የተናገረው ስንል፣ አካለ ስጋ ተቸነከረ ብለን ስንናገር አካለ መለኮትም አብሮ ተሰቀለ ተቸነከረ ብሎ መናገር ይሄ በጣም ረቂቅ ነገር ነው። ምክንያቱም የተዋህዶን ነገር በግልጥ የሚናገር ነገር ስለሆነ። ለዚህ ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ ከቁጥር 54 እስከ 55 እንዲህ ይለናል። በአዳም ፊት የሕይወት እስትንፋስን እፍ ያለ አፍ ከሐሞት ጋር የተቀላቀለ የሆመጠጠ መጻጻን
ጠጣ ወዮ እያለ እያደነቀ ይናገራል። አሁን ይህንን እስኪናገር ድረስ ያደረሰው ተዋህዶ ነው ማለት። ስለዚህ መስቀሉ የማይፈጸም የማያልቅ የማይጎድል ተድላ ደስታ ያለው ድንቅ ምስጢር የተፈጸመበት ነው። ጌታችን ሰው መሆኑንና እኛን የማዳኑን ነገር የመስቀሉን ነገር ሁልጊዜም ቢሆን መመልከት የሚገባን ከፍቅር ጋር አያይዘን እንጂ በፍጹም ከፍቅር ለይተን የምንመለከተው ከሆነ ነገረ መስቀሉንም ሕማሙንም ይህን ሁሉ አስተውሎ መረዳትና ማገናዘብ ፈጽሞ ይቸግረናል ማለት። ስለዚህ የማይፈጸም ተድላ ደስታ ባለው መስቀል በመሰቀሉ የማይፈጸም ተድላ ደስታ ያለው ጌታችን የሁላችን መድኃኒት በመስቀሉ በመሰቀሉ ያገኘነው የዘለዓለም ሕይወት ስለሆነ መስቀሉ ጽንዓችን፣ ቤዛችን፣ ሕይወታችን ተብሎ ይነገራል። ግን ይህን የምንለው እኛ ከራሳችን አመንጭተን ነው ወይ ብለን ብጠይቅ ፈጽሞ አይደለም። የቅዱሳን አባቶቻችንን የሐዋርያውያን አበው የቅዱሳን ሊቃውንትን ትምህርት መሰረት አድርገን ነው። አሁን እስካሁን ድረስ ሳነሳላችሁ የነበሩ የግዕዝ ምንባባትን ነው። ወደ እንግሊዘኞቹ መለስ ብለን የተወሰኑ ሀሳቦችን ላንሳላችሁ። አንደኛ መስቀሉ ቅድም የኔታ መምህር ዮሐንስ ሲያነሱልን በደንብ እንደነበረው በትንቢት በምሳሌ መነጽር በደንብ ጌታችን አስቀድሞ ተናግሯል። ኦሪት ዘፍጥረት ምዕራፍ 2 ቁጥር 9 ላይ የተነገረው የሕይወት ዛፍ ተብሎ የጠቀሰው ወይም ዕፀ ሕይወት ተብሎ የተነገረው ያ የመስቀሉ ምሳሌ ነው። ሁለተኛ በኦሪት ዘኍልቍ ምዕራፍ 21 ቁጥር 9 ላይ የተጠቀሰው ሙሴ ያንን የነሐስ እባብ የሰቀለበት ዓላማ ራሱ የክርስቶስ መስቀል ተደርጎ ተተርጉሞ ይነገራል። ሌላኛው ኦሪት ዘጸአት ምዕራፍ 14 ከቁጥር 21 ጀምሮ ስትመለከቱት ያለው የባህረ ኤርትራን ራሳቸው እስራኤል መሻገራቸው ራሱ ለመስቀሉ ምሳሌ ተደርጎ የሚነገርበት ክፍል አለው። ከዚሁ ጋር አብሮ ደግሞ በመሬባ ውሃ የተሰራውንም ተአምር ከዚሁ ጋር አይዘው ይተረጉሙታል። ለዚህ በሐዲስ ኪዳኑም ስንመጣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18፣ በፊልጵስዩስ መልእክት ምዕራፍ 2 ቁጥር 8፣ በቆላስይስ መልእክት ምዕራፍ 2 ቁጥር 15 ላይ በእነዚህ ክፍሎች በሙሉ መስቀሉ ድል የመንሳትና በኃይልና በስልጣን የመገለጥ እንዲያውም አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የሚነገረው የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ተብሎ ተነግሯል ማለት ነው። ሐዋርያውያን አባቶቻችን የሚናገሩትን ላንሳላቸው አለፍ አለፍ ብዬ። ቅዱስ አትናቴዎስ ሐዋርያዊ፣ ቅድም ዲያቆን ዘማርያም በደንብ ሲያነሱልን የነበረው ቅዱስ አትናቴዎስ ሐዋርያዊ ኦን ኢንካርኔሽን ቁጥር 47 ላይ ተመልከቱት። by the sign of the cross all magic is stopped። ልብ በሉ፣ መስቀሉን በማማተብ የመስቀሉን ምልክት በፊትና በመላ ሰውነት በማማተብ አስማት ሁሉ ይቆማል። all witchcraft brought to naught። የትኛውም የመተትና እንደዚህ ያሉ ስራዎች በሙሉ ውድቅ ይሆናሉ። all idols are abandoned። ጣዖታት ሁሉ ይሰባበራሉ። and every delusion of demons is driven away። ልብ በሉ፣ እያንዳንዱ በአጋንንት የሚሰሩ ምትሃቶች በሙሉ በመስቀሉ በማማተብ ይጠፋሉ ይላል። እኔ አይደለም የምለው፣ ቅዱስ አትናቴዎስ ሐዋርያዊ ኦን ኢንካርኔሽን ቁጥር 47። ኦን ኢንካርኔሽን ገብታችሁ ማለት ትችላላችሁ። ቅድም ዲያቆን ዘማርያም ያነሱላችሁ ክፍል ላይ ታገኙታላችሁ። ኒው አድቨንት ነው ዌብሳይቱ፣ እዛ ላይ ታገኙታላችሁ። ቅዱስ ቄርሎስ ዘኢየሩሳሌም ተመሳሳይ ሐሳብ ያነሳልናል። የቅዱስ ኤፍሬምን ላነብላችሁ። ቅዱስ ኤፍሬም ሶሪያዊ ሃይመንስ ኦን ክሩሲፊኬሽን። ቅዱስ ኤፍሬም ሶሪያዊ የነገረ መስቀሉን የክርስቶስን ሕማም በተናገረበት ክፍሉ ላይ እንዲህ የሚል ቃል ሲናገር ታገኛላችሁ። እንዲህ ይላል፣ the cross has become for us a tree of life። ልብ በሉና ስሙ። ምን ይላል? the cross has become for us a tree of life. Instead of the fig leaves, we have been clothed in the grace of Christ። ልብ በሉ፣ መስቀሉ የሕይወት ዛፍ ሆኖልናል። ስለዚህም ይላል በለስ ቅጠልን እርቃናችንን ለመሸፈን በመጠቀም ፈንታ ይላል we have been clothed in the grace of Christ። በክርስቶስ መድኃኒታችን ጸጋ ተሸፍናል። በምንድን ነው ይሄ የተደረገልን?
በመስቀሉ ነው። እኔ አይደለሁም፣ ቅዱስ ኤፍሬም ሶርያዊ ሃይማኖት ኦን ክሩሲፊኬሽን ላይ የሚናገረው ነው። ሌላን ጨምር። ቅዱስ ቄርሎስ ዘእስክንድርያ አንባችሁ ካላገኛችሁ መጠየቅ እንችላለን። ቅዱስ ቄርሎስ ዘእስክንድርያ ኮሜንትሪ ኦን ጆን ወይም የዮሐንስ ወንጌልን በተረጉመበት መጽሐፉ ቡክ 12ኛው መጽሐፍ ላይ እንዲህ በማለት ይናገራል። The cross is the boast of the church. The cross is the boast of the church. The crown of the faithful. በደንብ ስሙ። መስቀሉ የቤተ ክርስቲያን ክብሯ ዘውዷ ነው። ከዛ the crown of the faithful ለሚታመኑት ለምእመናን ሁሉ አክሊላቸው ዘውዳቸው ነው። The confirmation of the apostles የሐዋርያቱን የትምህርታቸው የተጋድሏቸው ሁሉ ደግሞ ምስክር ነው ይልና ከዛ ደግሞ the courage of the martyrs ተመልከቱ። የሰማዕታቱ ሁሉ የጭካኔያቸው ማለትም ስለ ክርስቶስ ሲሉ ሰማዕት ሲሆኑ የሚጓዙት የሰማዕትነት ጉዞ ፍጹም ጽናትና ጭካኔን የሚሰጣቸው ነው። ከዛ the healing of the sick ለድውያኑ ደግሞ ፈውስ ነው። ከዛ ደግሞ the resurrection of the dead ለሞታን ደግሞ ትንሣኤን የሚሰጥ ነው። ስለዚህ በቅዱስ ቄርሎስ ትምህርት መሰረት ቅዱስ መስቀሉ ለክርስቲያኖች በሙሉ ትልቅ የተሰጣቸው ጸጋቸው ነው ማለት ነው። ትልቅ ጸጋቸው ነው። ሌላ ሁለት አባቶችን እንጨምርና ሐሳባችንን እንጠቅልለው። ቅዱስ ሳዊሮስ ዘአንጾኪያ እንዲህ የሚል ቃል ሲነግረን እናገኘዋለን። The cross is not shame but glory. መስቀሉ የምናፍርበትና የምንተወው አይደለም፣ እንዲያውም ክብር ነው ይላል። Not weakness but power. ደካማነት የታየበት አይደለም፣ እንዲያውም ኃይል የተገለጠበት ነው። For in it was accomplished the salvation of the world. ልብ በሉ፣ በሱ የዓለሙ ሁሉ ድፍነት ተከናውኖበታል ተፈጽሞበታልና፣ ስለዚህ መስቀሉ ሀፍረት አይደለም ክብር ነው፣ ድካም አይደለም ኃይል ነው በማለት ቅዱስ ሳዊሮስ ዘአንጾኪያ ይነግረናል። የመጨረሻው ቅዱስ ዮሐንስ አፈወርቅ አባታችን ስለ ነገረ መስቀሉና ስለዚያ ጌታችን ስላዳነው ወንበዴ በተናገረበት ድርሳኑ ላይ ደግሞ እንዲህ ሲል ያስነብበናል። The cross is the will of the Father. መስቀሉ የእግዚአብሔር አብ ፈቃድ ነው። The glory of the Son የእግዚአብሔር ወልድ ክብር፣ ኃይል፣ ስልጣን የተገለጠበት ነው። The joy of the Spirit የመንፈስ ቅዱስም ደስታ ነው። The cross is more brilliant than the sun, more shining than its rays. ይሄ ማለት በቅዳሴያችን መስቀል አብርሃ በከዋክብት አሰርገወ ሰማየ እምኩሉሰ ፀሐየ አርአየ ብለን የምንቀድሰውን ነው። እዚህ ቅዱስ ዮሐንስ አፈወርቅ የሚነግረን ምን ይላል? መስቀሉ ከፀሐይ ይልቅ የሚያጽድለድል የሚያበራ ነው፣ ከእርሷም የብርሃን ጨረሮች ይልቅ የበለጠ የሚያጽድለድል የሚያበራ ነው በማለት ቅዱስ ዮሐንስ አፈወርቅ ይነግረናል። ስለዚህ በኦርቶዶክሳዊ ትምህርት መሰረት መስቀል አንደኛ በሰይጣንና በሞት ላይ ድል የመቀዳጀትን ምልክት ነው። ድል የመቀዳጀት ምልክት ነው። እንዲሁም ብዙዎቹ አባቶቻችን የሚጠሩት ትሮፊ ኦፍ ቪክትሪ፣ ድል የመንሳት ዋንጫ፣ ድል የመንሳት ምልክት ብለው ነው የሚጠሩት። በምን ይታወቃል? ጌታችን በመስቀል ተሰቅሎ በነበረበት ሰዓት ሰይጣን ወደፊት ቀርቦ እንደነበረ ታውቃላችሁ። የዚህን ሰዓት ጌታችን አምላኬ አምላኬ ለምን ተውኸኝ የሚል ቃል ሲያሰማው፣ ይህ ቃል ማለት ልክ እንደ መቃጥን ወይም ደግሞ አሳ እንደሚያጠምዱበት አሳ ማጥመጃ ነው። ያን አሳ የሚያጠምድ ሰው ከጫፉ ላይ ስጋ አድርጎ ወደ ባህሩ ይጥለዋል። አሳው የሚመለከተው ስጋውን ነው እንጂ ያችን ብረቷን አይመለከትም። ስለዚህ በስጋው ምክንያት ስጋውን እውጣለሁ ብሎ ሲቀርብ እንደለመደው አሳው በዚያች ብረት ተጠምዶ ይወጣል። እንደዚህ ሁሉ ዲያብሎስም ቀድሞ እንደለመደው ዘከመ ያለምድ ውሂጠ አስቀድሞ እንደለመደው የጌታችንንም ስጋነቱን ስጋውን እንጂ አምላክነቱን ሰውነቱን እንጂ ፍጹም አምላክነቱን አላስተዋለም ነበርና ቀረብ ብሎ እወስዳለሁ ብሎ ሲጠጋ አምላክነቱን ገልጦ አሳየው። የዚህን ሰዓት በአምላክነቱ አጥምዶ ያዘው ማለት ነው። ስለዚህ መስቀል ድል የመንሳት ምልክት ስለሆነ አጋንንት መስቀሉ
ባመላከትንበት ቦታ ሁሉ ባማተብንበት ቦታ ሁሉ ፈጽሞ አይቀርቡም። ስለዚህ በሰይጣንና በሞት ላይ ድል የመቀዳጀት ምልክት ነው። ሁለተኛ ከውድቀት የመታደስ ምልክት ነው። ለምሳሌ አዳም የወደቀው በእጽ ነበር፣ ታስታውሳላችሁ። ዕፀ በለስን በመብላት ወደቀ። እኛም ሁላችን ደግሞ ወደ ቀደመ ክብራችን የተመለስነው በእጽ ነው። አባቶቻችን እንዲህ ይላሉ፣ እጽ ይቀትል ወእጽ ያሃዩ። እጽ ይገድላል፣ ደግሞ እጽ ያድናል። እጽ ይቀትል ያሉት ዕፀ በለስን በመብላት ሁላችን ወድቀን ነበረ። በዚያው መንገድ ደግሞ ክርስቶስ መድኃኒታችን ሲያድነን ምን አደረገ? በእጽ እንደወደቅን በዕፀ መስቀሉ መልሶ አዳነን ማለት ነው። ልብ በሉ። በደሙ የቀደሰው ይህ ዕፀ መስቀል አድኖናል ማለት ነው። መጀመሪያ በገነት የነበረንን ያንን የተወደደ ሕይወት ያጣነው ባለመታዘዝ በለስን ዕፅን በመብላት ነው። በሁለተኛው መንገድ ደግሞ ቅዱስ ጳውሎስ በመልእክቱ እንደሚናገር እስከ መስቀል ሞት ድረስ በመታዘዝ በዚህ መንገድ በዕፅ ሁላችን ወደ ቀደመ ክብራችን ተመልሰናል። ጌታችን ያደረገውን ነገር ሁሉ በሙሉ ስታስተውሉት፣ ለምሳሌ ዲያብሎስ በእባብ ገላ ተሰውሮ መጣ አይደለ? ወበከመ ተሃባ ሰይጣን በጉህልቱ ውስተ ሥጋ ከይሲ እስከተሰለጠ ወፀንአ ላዕለ ፍጥረትነ ከማሁ ኮነ ድህነትነ በተሰውሮተ ቃለ እግዚአብሔር በዘመድነ። ግዙን አበዛው እንዳትሉ የቤተክርስቲያናችን ትምህርት ስለሆነ በደንብ እንድትረዱት እንተረጉመዋለን። እንዲህ የሚል ነው። ወበከመ ተሃባ ሰይጣን ውስተ ሥጋ ከይሲ በጉህልቱ ውስተ ሥጋ ከይሲ እስከተሰለጠ ወፀንአ ላዕለ ፍጥረትነ። ሰይጣን የእኛን ባህሪ ቀጥቅጦ እስኪገዛ ድረስ፣ ሞት በእኛ ላይ እስኪሰለጥን ድረስ እንዲህ አድርጎ በተንኮሉ በእባብ ገላ ተሰውሮ እንደመጣ ከማሁ ኮነ ድህነትነ በተሰውሮተ እግዚአብሔር በተሰውሮተ ቃለ እግዚአብሔር በዘመድነ። አካላዊ ቃል እግዚአብሔር ወልድ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ስጋን የራሱ ገንዘብ አድርጎ ተዋህዶ በዚሁ ጥበብ መንገድ እኛን አዳነን በማለት በመጽሐፍ ይነገረናል። ቅዱስ ዮሐንስ አፈወርቅም ይህንኑ ይናገራል። ቅዱስ ሳዊሮስ ዘስሙናይን ነው ይህን በደንብ ዋናነት የሚያነሳው እና ዲያብሎስ በመጣበት በዚያው የጥበብ መንገድ ካሳውም እንደዚሁ ሆነ። ሔዋን እናታችን በጆሮዋ ምክረ ከይሲ ሰምታ ሞትን እንደወለደች እመቤታችን እግዝእትነ ማርያም ደግሞ ብስራተ መላእክትን ሰምታ ሕይወትን ወልዳለች ማለት ነው። ስለዚህ እዚህም መስቀሉም ጋር ስንመጣ በዕፅ ነው የወደቅነው። መልሶ እግዚአብሔር አምላካችን ደግሞ ወደ ቀደመ ክብራችንንም የመለሰን በዕፅ ነው ማለት ነው። ስለዚህ ሁለተኛው መስቀሉን ስናስብ በዕፅ እንደወደቅን በዕፅ መገናኘታችን በዕፅ መዳናችንን የምንመለከትበት ነው ማለት ነው። ሶስተኛ ከእግዚአብሔር ጋር የነበረንን ዳግም ያገኘንበት የነበረንን አንድነት ዳግም ያገኘንበትና ፍቅርን ገንዘብ ያደረግንበት ነው። እነዚህን ሁለት ጥቅሶች መመልከት ይቻላል። ዮሐንስ 15:13 እዛ ኤፌሶን ምዕራፍ 2 ከቁጥር 14 ጀምሮ በመስቀሉ ሰማይና ምድርን ሕዝብና አሕዛብን እንዳስታረቀ ቅዱስ ጳውሎስ አባታችንም ይነግረናል። ኤፌሶን ምዕራፍ 2 ቁጥር 14። የመጨረሻ አራተኛ ላይ አንድ ሀሳብ የምናነሳው መስቀሉን ስናስብ የምንመለከተው ነገር መስቀሉ አሁን እንዳልነው ዝም ብሎ ያን ጊዜ በታሪክ ተደርጎ የተቀመጠ አድርገን አይደለም የምንመለከተው። ኤቭሪ ምስጢር የትኛውም የቤተክርስቲያን ምስጢር ሲፈጸም መስቀሉ ሁል ጊዜም ይነሳል። ጥምቀትን አምጡ። ጥምቀት ያለ መስቀል አይፈጸምም። ያገኘነው ራሱ ጥምቀቱንም ከጌታችን ከቀኝ ጎኑ የፈሰሰውን ውሃ አይደለም የምንጠመቅበት። ስለዚህ ያለ መስቀል ያለ ማማተብ ካህኑ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ በመስቀል ምልክት ሲያማትብበት ነው ያ ውሃ የነበረው ተራ ውሃ የነበረው ተለውጦ ከጌታችን ጎን የፈሰሰውን ማየገቦ የምንጠመቅበትን የልጅነት ጥምቀት የምናገኝበትን ይሆናል። ሁለተኛው ቅዱስ ሥጋው ክቡር ደሙ ወይም ዩካሪስት የምንለው ቅዱስ ሥጋው ክቡር ደሙ ወደ ሥጋ ወልደ እግዚአብሔር ወደ ደመ ወልደ እግዚአብሔርነት የሚለወጠው መስቀልን ማማተብ ይዘን ነው። ቅዳሴው ሲቀደስ በእያንዳንዱ ሰዓት ቡራኬ አለው። ካህኑ በእጁ ይባርክበታል፣ በመስቀሉ ይባርክበታልና ያለ መስቀል የሚፈጸም ምስጢር አታገኙም። ጋብቻም ጋር ብትሄዱ ክህነትም ሲሾም ብትሄዱ በእነዚህ ሁሉ ውስጥ ቤተክርስቲያን ያለ መስቀል የምትፈጽመው ምንም አይነት ምስጢር አታገኙም።
በዚህ ሁሉ ውስጥ ግን የምታስተውሉት መስቀሉን ስናከብር በመስቀሉ ላይ የተሰቀለውን ማክበራችን እንደሆነ ግን ማወቅ አለብን። መስቀሉ እግዚአብሔር በሰጠው ክብር መጠን ይከበራል፣ እሱ ያከበረው ስለሆነ። ምክንያቱም ዝንቱ መስቀል ነበልባል ዘኪሩቤል ቢጽ ተብሎ ተነግሯል። ይህ መስቀል የነበልባል የእግዚአብሔር ወልድ ዙፋን። በምን አንጻር? ኪሩቤል እሳተ መለኮትን ተሸክመው እንደቆዩ የእግዚአብሔር ዙፋን ተብሎ እንደተነገረላቸው፣ መስቀል ደግሞ ከሶስቱ አካል አንዱ አካል የሆነውን ቅዱሱን እግዚአብሔር ወልድን የተሸከመ ስለሆነ በዚህ ምክንያት መንበር ተብሎ ይነገርለታል። ሶስት መንበር አለው እግዚአብሔር አምላካችን። የመጀመሪያው ኪሩቤል ናቸው፣ አርባዕቱ እንስሳ የምንላቸው። ሁለተኛ እመቤታችን አለች። ሶስተኛ መስቀል። እነዚህ ሁሉ ሶስቱም የእግዚአብሔር ዙፋን ተብሎ ይነገርላቸዋል። ስለዚህ መስቀል እግዚአብሔር እኛን ያዳነበት፣ እኛ ከእግዚአብሔር ጋር ነፍሳችን ከስጋችን ጋር ሰማይና ምድር መላእክትም ከኛ ጋር የነበራቸው ህብረት የተመለሰበት ስለሆነ መስቀሉን እንዲህ አድርገን እናከብራለን። ስናከብረውም በምን እናከብረዋለን? አንደኛ መስቀሉን ለመፈለግ የተደረገው ጉዞ አለ፣ የምታውቁት አሁን በዚህ ታሪክ የሚነሳው ማለት ነው። ለምሳሌ አስቀድሞ አይሁድ ብዙ ገቢረ ተአምራት ሲደረግበት ስለነበረ ጌታችንን ያው ቀብረው ማስቀረት አልቻሉም። እሱን ቀብረው ማስቀረት ስላልቻሉ መስቀሉ ደግሞ ገቢረ ተአምራት እየሰራ በቃ ለነሱ እንደሱ እንዳሰቡት ስላስቸገራቸው መስቀሉን መቅበር ፈልገው ነበር። የሚገርማችሁ አንድ ሐሳብ እዚህ ላይ ልጨምርላችሁ። ጌታችን በተሰቀለበት ሰዓት አይሁድ እንደዛ ያለ የመስቀል ሞትን ሲመርጡለት ለምን መረጡለት የሚለውን ቅዱስ አትናቴዎስ ሲነግረን፣ አንደኛ በዮሐንስ ወንጌል ላይ ጌታችን እንዲህ ብሎ ተናግሯል። እምከለመተላ አልኮ ምድር እስብ ኩሎ ሀቤ፣ ከምድር ከፍ ባልኩ ጊዜ ሁሉም ወደ እኔ እስባለሁ እጠራለሁ ብሏል። ከምድር ከፍ ያለ ሰው ወደ ራሱ ሁሉን ሊጠራ የሚችለው አንድ ሰው የሚጠራ ከሆነ አንድ እጁን እያውለበለበ መጥራት ይችላል። ብዙ ህዝብን ግን መጥራት የሚችለው እጁን ዘርግቶ ኑ ወደ እኔ እያለ ወደ ራሱ እየጠቆመ መጥራት ነው የሚችለው። ስለዚህ ጌታችን በመስቀል መሰቀሉ ህዝብና አሕዛብን በእርሱ በኩል አንድ ለማድረግ ስለሆነ የመስቀል ሞትን በዚህ መልኩ እነሱ አድርገውበታል ማለት። ሁለተኛው ግን ዋናው ጉዳይ አንድ ተፋላሚ ኦን ኢንካርኔሽን ላይ በደንብ ማንበብ ትችላላችሁ። አንድ ተፋላሚ የሚፋለመውን ወይም የሚጋጠመውን ተጋጣሚ ጠላቶቹ ሲመርጡለት ነው ወይስ ወዳጆቹ ሲመርጡለት ነው? በጣም ጠንካራ የሚባል ተፋላሚ የሚገጥመው ጠላቶቹ ሲመርጡለት ነው አይደለም? ስለዚህ ለጌታችንም ጠላቶቹ የተባሉ አይሁድ እሱን ያዋርድልናል፣ እሱን እንደው ሞቶ ያስቀርልናል፣ እሱን እንደው የምንሰድብበት ይሆንልናል ያሉትን በጣም ከባድ የተባለውን ሞት መረጡለት። እሱም ከገረፉ አይሰቅሉም ነበር፣ ከሰቀሉ አይገርፉም ነበረ። ሁሉንም ህገወጥ ስራ ጌታችን ላይ ፈጸሙ። እሱ ላይ ለመፍረድ የተሰበሰቡበት ሰዓት እንኳን ህገወጥ ሰዓት ነው፣ ለፍርድ የማይሰበሰቡበት ሰዓት፣ ሸንጎ ሳይሟላ ነው የተሰበሰቡት። ይህን ሁሉ አድርገውበት እሱን እናዋረዳለን ባሉት ሞት ግን ራሱ ጌታችን አሳፈራቸው፣ እነሱንም ዲያብሎስን አሳፈረ። ስለዚህ በመጽሐፍ እንዲህ ተብሎ ተጽፏል፣ በዘአትከለ ተሰደ ወበዘመከረ ተሐፍረ። ልብ በሉ፣ ባስመከረው ምክር ዲያብሎስ ራሱ እሱን አዋረድበታለሁ ብሎ በአይሁድ ልቡና በመከረው ምክር ራሱ አፈረበት ዲያብሎስ። ሁለተኛው በዘአትከለ ተሰደ ማለት እሱ ራሱ ክርስቶስን አዋርዳለሁ ብሎ እርቃኑን ባሰቀለው መስቀል እስከ ዓለም ፍጻሜ ድረስ ሲሳደድበት ይኖራል። ስለዚህ ራሱ በመከራት ምክር ራሱ ተጠምዶ ወደቀባት ማለት ነው። ስለዚህ ይህን መስቀሉን እንዲህ ባለ ክብር አክብረን አይሁድ ይህን ሁሉ ተአምራት ሲሰረባቸው በዚህ ምክንያት ለ300 ዓመት ቆሻሻ እየጣሉ ቀብረው ነበር የቆዩት። ግን የመስቀሉ ኃይል ለሚጠፉት ነው ሞኝነት እንጂ ለእኛን ለምንድል የእግዚአብሔር ኃይል ስለሆነ እግዚአብሔር በጊዜው ጊዜ ቅድስት እናታችንን እሌኒን አስነሳ። ታሪኩ ቅድም ዲያቆን ዘማርያም እንዳስነሳው በምስራቃውያንም በሌሎችም በደንብ በሰፊው የሚነገር ነው። በተለይ በኦሪየንታል አብያተ ክርስቲያናት በደንብ የሚነገር ነው ታሪኩ። ያንን መስቀሉን ፈልጋ አገኘች። መስቀሉን ስትፈልግ ግን ኪራኮስ የሚባል ሰው ነው የመራት የነበረው ወደዚያ። ኪራኮስ ወደዛ ከመምራቱ በፊት ግን ረጅም ሰዓት አስቸግሯት እንደነበረ ይታወቃል። ስለዚህ ምንድን ያደረገችው
የሚያስጠማ ምግብ አበላቸውና ውሃ ከለከለቸው። ስለዚህ መጨረሻ ላይ ያንን ሲያለፋት ሲያደክመውን የነበረውን ነገር በትክክል የትኛው ቦታ መስቀሉ እንደተቀበረ ጠቆማት። በዚያ መሰረት ደመራ አስደመረች። ጢሱ ወደ ላይ ወደ ሰማይ ወጥቶ መስቀሉ ካለበት ቦታ ላይ ሰገደ። አሁን እንዴት ጢስ ሊሰግድ ይችላል ብለን ልንጠይቅ እንችላለን። ይሄ ገቢረ ተአምራት ነው፣ የእግዚአብሔር ስራ ነው። ተአምርን እኛ በምናውቀው በፊዚክስ፣ በኬሚስትሪ፣ በሌሎችም በኒውተንስ ሎ ኦፍ ሞሽን በእነዚህ በሙሉ ኤክስፕሌን ማድረግ ፈጽሞ አይቻልም። እሱንማ ኤክስፕሌን ካረግከው ምኑን ተአምር ሆነው? ተአምር የሚባለው ከተፈጥሮ ህግ በላይ እኛ ከምናውቀው ሎጂክ በላይ በሆነ መንገድ ሲፈጸም ነው ተአምር የሚባለው። ከዚያ ውጭማ ኮመን ሴንስ ነው፣ በምናውቀው መንገድ የሚተረጎም ነው። ስለዚህ ተአምር የሚባለው እንደዚህ ነው ማለት ነው። ስለዚህ ጢሱ ሰገደ። በዚያ መሰረት እናታችን ይህች ንግስት እሌኒ መስቀሉን አስወጣች። በዚህ ምክንያት በዕለቱ እንደሚጠራው ታሪክ በብዙ የዓለማችን ክፍሎች አብያተ ክርስቲያናት ታንጸዋል። ቅዱስ ቆስጠንጢኖስ ንጉሱም ብዙ አብያተ ክርስቲያናትን በመስቀሉ መገኘት ምክንያት እንዳነጸ በታሪክ ይነገራል። ስለዚህ በዓሉን በማክበር መስቀሉን እናከብራለን። ሁለተኛ በየጊዜው በጸሎታችን እያማተብን መስቀሉን እየተሳለምን መስቀሉን ተሸክመ ነው እንዞራለን። ሁልጊዜ መስቀሉን እንኳን ስንይዝ ልብ ብላችሁ ካያችሁ ምንድነው የምናደርገው? አንገታችን ላይ ነው በማዕተብ አስረን የምናስቀምጠው። ለምንድነው ይህን የምናደርገው? መጽሐፍ ቅዱሳዊ መሰረት አለ። በእርግጥ ሁለተኛ ዋናው ጉዳይ ግን ከመጽሐፍ ቅዱሳዊ መሰረቱ ባሻገር ሰው አንገቱን ከተቆረጠ ከዚያ በኋላ በህይወት መቆየት አይችልም አይደል? አዎ፣ ለክርስቶስ መስቀል ለህማሙ ለሞቱ ስለ ክርስቶስ ስንል ህይወታችን እስከ መስጠት ድረስ እንኳን ቢሆን ታምነንለት እንኖራለን ብለን በዚህ መንገድ ቅዱስ ዕፀ መስቀሉን አክብረን እንኖራለን ማለት ነው። ስለዚህ ይህንን በማለት ካህኑ ወካይበን ናስተበቁ ለዕፀ ቅዱስ መስቀል ጽንዋሐ ስልጣን ወኃይል ወሌሎ የመልክ ወአምሳል እመልክ አበትሩ ለአሮን ካህነ ጽላሎት ወአምሳል ይልና ይህንን ከተናገረ በኋላ ቅድም እንዳልነው ከዛ በትረ አሮንሰ እንተሰረጸት ይህች የአሮን በትር ውሃ ሳያጠጧት ሳይተክሏት በአፍአ በነበረችበት ጊዜ የበቀለችው የአሮን በትር እያድሃነት ጻድቀ ወኢቤዘወት ኃጥአ። ልብ በሉ፣ ጻድቃንን አላዳነችም፣ ኃጥአንንም ደግሞ አልተቤዘችም። ለምን? እስመ አልባቲ ክህል ወኢመዊአ። እሷ ኃይልና ስልጣንን ከእግዚአብሔር ገንዘብ አላደረገችምና በዚህ ምክንያት በኃይልና በስልጣን ጻድቃንንም አላዳነችም፣ ኃጥአንንም ደግሞ አልተቤዘችም። መስቀለ ክርስቶስሰ ቤዛነ ይላል። የኛ ቤዛችን የተባለ መስቀለ ክርስቶስ ግን ኃይልና ስልጣንን ከእግዚአብሔር ስላገኘ ኃጥአንንም ጻድቃንንም አዳነ በማለት ካህኑ በመስጠቁ ይሰቅላል። ከዚያ ዲያቆኑ እንዲህ በማለት ሲመልስ ታገኛላችሁ። ምን ይላል? ጸልዩ ቅድመ መስቀል ኩልክሙ መሃይምናን እንዘ ትእህዝዎ በየማን ወትክህድዎ ለሰይጣን። ልብ በሉ፣ ምእመናን በክርስቶስ ያመናችሁ በወልድ ልጅነትን ያገኛችሁ የተጠመቃችሁ ምእመናን ምን አድርጉ? በመስቀል ፊት ቆማችሁ ጸልዩ። ምን እያደረጋችሁ? እንዘ ትእህዝዎ በየማን በቀኝ እጃችሁ የመስቀል ምልክትን ሰርታችሁ። አንድነት ሶስትነትን በሚያሳይ መልኩ ትምህርተ መስቀልን እናደርጋለን። ከእጃችን ላይ በመስቀል ምልክት አድርገን ወትክህድዎ ለሰይጣን፣ ሰይጣንን እየካሃዳችሁ። ለምንድን ነው እንዲህ የምናደርገው ስንለው እስመ ተቀደሰ በደመ ክርስቶስ መድህን፣ በክርስቶስ መድኃኒታችን ደም ስለተቀደሰ እንዲህ አደርጋችሁ እያማተባችሁ ጸልዩ። ቅዱሳን ሐዋርያት ራሳቸው በነገራችን ላይ በዲድስቅልያም በሌሎችም የሲኖዶስ መጽሐፍቶቻቸው ማማተብ አጋንንት ወደኛ እንዳይቀርቡ እንደሚያደርግ ኃይልና ስልጣን እንዳለው በደንብ አድርገው ገልጠው ተናግረዋል። ቅድም ዲያቆን ዘማርያም ያነሳልንም የቅዱስ እንጦንስ ገድል ላይ በግልጽ የምናገኘው፣ እሱም በአማርኛም ማግኘት ትችላላችሁ በደንብ በሰፊው። ስለዚህ እንድናማትብ ዲያቆኑ ያዘናል። ይህንኑ ይይዝና ደግሞ ካህኑ ቀጥሎ ደግሞ በደንብ አንድ በአንድ ይተረጉምልናል። ምን ይላል? ለመስቀለ ክርስቶስ የምንሰግደው ለምን እንደሆነ እዛው እያብራራልን ይመጣል።
ለመስቀለ ክርስቶስ የምንሰግድበትን ምክንያት አንድ በአንድ እዚያው ላይ እያብራራልን ይመጣል። ምን ይላል? ምዕመናን ሁላችን በፍርሃትና በረአድ በመንቀጥቀጥ ለክርስቶስ መስቀል እንስገድ። ለምን ስንለው በእርሱ ላይ የፈሰሰው ደም ሌላ ደም አይደለም፣ የክርስቶስ ደም ነው ይላል። እኔ አይደለሁም ምለው፣ መስተውቁ ጸሎቱ ራሱ ይላል። ምንድነው የሚለው? በእርሱ ላይ የፈሰሰው የእንስሳት የአራዊት ወይም የበጎች ወይ የፍየሎች የዋኖሶች ደም አይደለም። የፈሰሰው የማን ደም ነው? የክርስቶስ ደም ነው። ደመ ቃል እስመ ተቀደሰ በደመ መለኮት የሚል ክፍል ያለው ማለት ነው። ምንድነው የሚለው? የተቀደሰው በመለኮት በአካላዊ ቃል ደም ደመ ቃል ኢሃማሚ በባህሪየ ሥጋ ዘሐመ ነው የሚለው። ልብ በሉ። እርሱ በባህሪው የማይታመም አምላክ አካላዊ ቃል ስጋን በመንሳቱ የኛን ስጋ ነስቶ በመዋሃዱ ምክንያት ያ ስጋው የነበረው የመታመም ገንዘቡ ለመለኮት ገንዘቡ ስለሆነለት መለኮት በስጋ ታመመ እንላለን አይደለ? ስለዚህ በስጋው ስለታመመ ደሙን አፍሶ የቀደሰው ስለሆነ ለመስቀሉ በመፍራትና በመንቀጥቀጥ እንስገድ እናመስግነው ይላል። ከዛ ያመጣና የእመቤታችንን ነገር አብሮ ያነጻጽራል። ምን ይላል? ከዛ መጨረሻ ላይ ለማርያም ዘንሰግድ ላቲ እስመ ነሣት ሥጋ እምሥጋሃ ብሎ ይናገራል። ለእመቤታችን የምንሰግደው ይላል አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ስለሆነ ይህም በመሆኑ ምክንያት ደግሞ ከእርሷ ነስቶ ሰው ሆኖ በመገለጡ ምክንያት ሁላችን ስለዳንበት ነው ይልና ለመስቀለ ክርስቶስ እሰ ከመተናገር ነቀድመ ለመስቀለ ክርስቶስ ደግሞ የምንሰግደው ይላል አስቀድመን እንደተናገር ነው በባህሪው የማይታመም አካላዊ ቃል በስጋው መከራ ተቀብሎ ደሙን አፍስሶ ስለቀደሰው በዚህ ምክንያት እንሰግድለታለን በማለት ይናገራል። ከዛ ሁል ጊዜ ልክ እንደ በቀቀን እየደጋገሙ የሚጮሃት አንድ ጮህት አለች። እሷ ምንድናት? ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ይደልዎሙ እስመ ተአርዩ በክብሮም የሚለው ነው። አሁን ይህንን በደንብ በትክክል ለመረዳት በነገራችን ላይ ራሱ የተጻፈበትንም ቋንቋ አገባቡን፣ ዘይቤውን፣ መንገዱን መረዳት በትክክል ያስፈልጋል። አሁን ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ይደልዎሙ እስመ ተአርዩ በክብሮም ማለት ለእመቤታችንና ለቅዱስ ዕፀ መስቀል ክብር ምስጋና ይገባቸዋል። ማን ባከበራቸው መጠን? እግዚአብሔር ወልድ ክርስቶስ ባከበራቸው መጠን። እንዴት አድርጎ አክብሯቸዋል? እርሷን ከስጋዋ ስጋ ከነፍሷ ነፍስ ነስቶ እናቴ ብሎ የሚጠራት ቅዱስ አባታችን ቅዱስ ኤፍሬም በሃይማኖተ አበው እንደሚናገረው ድንግል ፈጣሪዋን ወለደችው እርሱም ደግሞ የፈጠረውን ስጋ ተዋሃደ ብሎ ነግሮናል በሃይማኖተ አበው። ስለዚህ እናቱ ስትሆን እርሱ ፈጣሪዋ ነው። እናቱ ስትሆን ፍጡሩ ናት። እርሱ ደግሞ ልጇ ሲሆን ደግሞ ፈጣሪዋ ነው። አያችሁ፣ ይህ ረቂቅ ምስጢር የተደረገባት ድንቅ እመቤት ስለሆነች ከፍጡራን እሷን የሚመስል ፈጽሞ አይገኝም። ስለዚህ ለነዚህ ፍጡራን ተብሎ ለእመቤታችን እግዚአብሔር ባከበራት መጠን የተወደደ ምስጋና፣ ስግደት፣ ክብር ይገባታል። እሱ ባከበራት መጠን እሱ ያከበረበትን መጠን እኛ እንዴት እናውቀዋለን? እግዚአብሔር ብቻ ነው የሚያውቀው። በገለጠልን መጠን ግን ያን እናደርጋለን ነው። ከዛ መስቀሉንስ ምን አድርጎታል? ልብ በሉ። ከእጽዋት ለይቶ ደሙ እንዲፈስበት ለእኛ ደግሞ አጋንንትን የምናርቅበት የእግዚአብሔር ኃይል የሚገለጥበት እንዲሆን አድርጓል። ስለዚህ ለነዚህ ሁለቱ ፍጡራን ለመስቀልና ለእመቤታችን ያለምንም ጥርጥር በማመን በመፍራት እግዚአብሔር እንዳዘዘን የሚገባውን የጸጋ ስግደት እንሰግዳለን ማለት ነው። እኛ ሳንሆን ራሱ እግዚአብሔር አምላካችን በቅዱሳት መጻሕፍትም በግልጽ ስላዘዘን እግዚአብሔር ላከበራቸው ለወዳጆቹ የሚገባውን ክብር ለሚገባው ክብርን ስጡ ተብሏል። የተከበሩበት ምክንያትም ደግሞ ግልጽ ተብሎ ተገልጿል። እመቤታችን ጋር ስንመጣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የባህርይ አምላክ አድርጎታል። ስጋን ልብ በሉ፣ የባህርይ አምላክ አድርጎታል። መስቀሉ ጋር ደግሞ ስንመጣ
መስቀሉን በደሙ ቀድሶታል። አሁን ተዋህዶን የማያምን ሰው አሁን ስለምናወራው ነገር ግልጽ ሊሆንለት አይችልም። ለምን? አምላክ ደም የለውም አይደለ? ግን ያ ክርስቶስ መድኃኒታችን የነሳው ስጋና ነፍስ የአምላክ ገንዘብ ስለሆነ ከዚያች ነስቶ ከተዋሃደባት ቅጽበት ጀምሮ ስጋ የባህሪ አምላክ ሆኗል። ስለዚህ በዚህ ምክንያት ምን ብሎ ተናግሯል ሐዋርያው? በዚህ በግብረ ሐዋርያት ላይ በኋላ ጥቅሱን አብራችሁ ማውጣት ትችላላችሁ። እግዚአብሔር በደሙ የዋጃትን ቤተክርስቲያን ብሎ ይናገራል። የሐዋርያት ስራ ላይ እግዚአብሔር ደም አለው እንዴ? እግዚአብሔር ደም አለው ብለን እስክናገር ያደረሰን ምንድን ነው? አካላዊ ቃል ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ መዋሃዱ ነው። ስለዚህ ዘእምትካት ህቡእ አኮነ ይእዜሰ ክሱተ ምስጢር ኮነ። ያኔ ፊት ስውር የነበረው ምስጢር ዛሬ ግን ተገለጠ። ለማን የተገለጠው? ለምእመናን ይላል፣ ለሚያምኑበት። ለዛ ነው ልክ ቅዱስ ጳውሎስ ከተናገረው ጋር ግጥም የሚል ቃል ነው ይሄ። ቅዱስ ጳውሎስ ምንድን ነው ያለው? የመስቀሉ ቃል ለሚጠፉት ሞኝነት ነው አለ። ለእኛ ለምንድነውስ? የእግዚአብሔር ኃይል ነው። ለሚጠፉት ሞኝነት ነው፣ ለእኛ ግን እግዚአብሔር ይስጥልን። ዲያቆን ዘማርያም የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ተመልከቱ። ቅድም ያልኳችሁን እግዚአብሔር በደሙ የዋጃትን የሚለውን ክፍል ማለት ነው። ስለዚህ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ግን ለምንድን? የእግዚአብሔር ኃይል ነው ይልና የሚናገረውን ክፍል እዚሁ ትምህርተ ዋቱ ላይ ያመጣዋል። ዘእምትካት ህቡእ አኮነ ይእዜሰ ክሱተ ምስጢር ኮነ ለምእመናን። ግን ለምእመናንም ደግሞ የተገለጠው ይላል አኮ ከመ ይትረአይ አላ ከመ ይትሐለይ። ልብ በሉ። መስቀሉ እኮ እንዲህ ነው ብለን በሀተታ ብዛት ተመራምረን እንዴት ነው አምላክ ሞተ እንደዚህ ሆነ ብለን የምንናገረው ብለን ተመራምረን ያንን ረቂቅ ነገር በምርምር ብዛት እንድንደርስበት አይደለም። እጹብ እያል እንድናደንቀው አላ ከመ ይትሐለይ እንድናደንቀው እንድናመሰግነው በዚህ መልኩ ተገልጧል ይለናል። ስለዚህ ነገረ መስቀሉ ከመታሰብም በላይ ነው። እውነት ከልብ የእውነት የምንነግራችሁ ወንድሞቻችን እህቶቻችን፣ መስቀሉ ጠላት መስሎ የሚታያችሁ በመጽሐፍ የተነገረው ጥል በመስቀሉ እንደተገደለ እንጂ ሌላ የሞተበት አካል እንዳለ አይደለም የተነገረው። ስለዚህ መስቀል በሞቱ ሞትን የገደለልን ክርስቶስ መድኃኒታችን እንድንመካበት የዘላለም ሕይወትን እንድናገኝበት የተሰጠን ጽኑ መመኪያችን፣ አምባችን፣ መጠጊያችን መሆኑ ሊታሰብበት ይገባል ማለት እኛ አይደለን የምንለው። መመኪያችን፣ አምባችን፣ መጠጊያችን የሚለው ራሱ ቅዱስ አባታችን ቅዱስ ጳውሎስ ነው። ጥቅሶቹን ምናልባት መምህራኑ ከታችም ያስቀምጡላቸዋል። ለምሳሌ ምን ይላል ቅዱስ ጳውሎስ? ወአንሰ ኢይትሜካ ዘእንበለ በመስቀሉ ለእግዚእ ኢየሱስ ክርስቶስ ይላል። እኔስ ከጌታዬ ከኢየሱስ ክርስቶስ ትምህርተ መስቀል ከጌታዬ ከኢየሱስ ክርስቶስ መስቀል በቀር በሌላ በምንም አልመካም ይላል። በሌላ በምንም አልመካም። በምንድን ነው የምመካው ይላል? በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል። እግዚአብሔር ይስጥልን። ገላትያ ምዕራፍ 6 ቁጥር 14 ላይ ዲያቆን ዘማርያም መምህራችንም ጠቅሰውልናል። ስለዚህ ጥቅሶቹን መመልከት ይችላላችሁ። ስለዚህ ነገራችንን ስንጠቀልል መስቀሉ ልብ ብላችሁ ያዙ። መስቀሉ አንድ ጊዜ ተፈጽሞ እንዳለፈ ታሪክ የምናልፈው አይደለም። ለቤተ ክርስቲያን ዕለት በዕለት ያለማቋረጥ በቅዳሴዋ የምታስበው የምትፈጽመው ማሰብና መፈጸም ብቻ አይደለም። በየዕለቱ ወደ ቀራንዮ መስቀሉ ፊት ክርስቶስን እንደዛ በደም ተነክሮ አጥንቱ እየተቆጠረ ፊት ለፊት እየተመለከተችው ነው የምትውለው ሁልጊዜም ቤተክርስቲያን። ስለዚህ ይህችን ቤተክርስቲያን ለመውቀስም ለመንቀፍም ትንሽ እንደው ይፈልጋል ማለት ነው። ስለዚህ ይህን ማሰብ ያስፈልጋል። ክርስቲያኖች ከሆን ዕለት ዕለት ክርስቶስን ማሰብ ቅዱስ ጳውሎስ ለገላትያ ሰዎች ነው የላከላቸው። እናንተ የገላትያ ሰዎች ሆይ ክርስቶስን እንደተሰቀለ ሆኖ በህሊናችሁ እንዳትመለከቱት ማን ነው አዚም ያደረገባችሁ ብሎ የለ? ይህን የቅዱስ ጳውሎስን ቃል እኮ ነው ቤተክርስቲያን ዕለት ዕለት የምትፈጽመው። ለምሳሌ ቅዳሴያችን ለመጀመሪያ ስንገባ ምን እንላለን? መስቀል አብርሃ በከዋክብት አሰርገወ ሰማይ እምኩሉሰ ፀሐይ አርአየ እያልን እንናገራለን አይደለ? መስቀል
የሰራውን ድንቅ ስራ ጌታችን የሰራው በሕማሙ የሆነልንን ነገር በሙሉ ስንናገር እንቆያለን። ያ ብቻ አይደለም። ልብ በሉ በእግዚኦታ ሰዓት፣ በተለይም በእግዚኦታ ሰዓት እግዚኦ ብሎ ካህኑ በልዑል ዜማ የሚጮኸው የምንሰማው በትክክል ነገረ መስቀልን የሚመሰክርልን ነገር ነው። አቤቱ ማረን፣ አቤቱ ራራልን፣ አቤቱ ይቅር በለን ብለን የምንናገረው ማለት ነው። ስለዚህ ነገረ መስቀሉን ቤተክርስቲያን አንድ ጊዜ እንደፈጸመ ታሪክ አድርጋ ማሰብ ብቻ ሳይሆን ይበልጡኑ ዕለት ዕለት በምትፈጽመው ምስጢራት በምትፈጽማቸው በእያንዳንዱ ስርዓቶቿ መስቀሉን እያሰበች ጌታዋን እያሰበች እየዘከረች ከሱ ጋር ተዋህዳ የምትኖር ናት ማለት ነው። ቅዱሳን ሰማዕታት እንኳን ኃይል፣ ብርታት፣ ጭካኔ ሆኗቸው ገድላቸው እንዲፈጽሙ የሚያደርጋቸው ነገረ መስቀሉ ነው። ጥሩ ምሳሌ አንድ ምሳሌ ላንሳላችሁና ሐሳቤን ልጠቅል ብዙ ሰዓት ስለወሰድኩ። ቅዱስ ጊዮርጊስ በገድሉ ላይ እንደሚነገረው በደንብ እንዲሰማችሁ ስለምፈልግ ነው። ቅዱስ ጊዮርጊስ መከራ አጸኑበትና አንድ ዕለት ከቋንጃ አካባቢ ቁርጭምጭሚቱ ላይ እግሩን ቆረጡና ችንካር ያለበት ጫማ አምጥተው አጫሙት እና ሲያጫሙት በመቅኔው በኩል ስለገባ ያ ችንካር ጉልበቱን ሁሉ ቀዶት ነበር የወጣና ከህመሙ ጽናት የተነሳ አስቡት፣ በህሊናችሁ ሳሉት። ከህመሙ ጽናት የተነሳ በጣም ታመመ ቅዱስ ጊዮርጊስ። የዚህን ሰዓት እንዲህ ብሎ አሰበ። እፎ እየሄል ከም አምላኬ የተሰቅለ በእንቲአየ፣ ጌታዬ ኢየሱስ ክርስቶስ ለእኔ እንደታመመልኝ እንደተሰቀለልኝ ያለ በደሉ መከራ እንደተቀበለ እንዴት ማሰብ ተሳነኝ ብሎ የመንግስተ ሰማያትን ጣዕም ይልቁንም ደግሞ ክርስቶስ ለእኛ የተቀበለውን መከራ ሲያስብ ያዘዙትን ስለ ኢየሱስ ክርስቶስ ስም ተብለህ ተመላለስ ያሉትን እየዳህ መመላለስ ቻለ። ሰማዕታቱ መከራውን ጨክነው እንዲቀበሉ እንዲታገሱ የሚያደርጋቸው የክርስቶስን ሕማም ማሰብ ነው። የክርስቶስ ሕማም መከራው መስቀሉ ሲታሰብ ህሊና ይሰወራል፣ ልብ ይታወቃል። አሁን እንደኛ ባለ ኮታራ አንደበት የሚነገር አይደለም የክርስቶስ ነገረ መስቀል። እነ ቅዱስ ዮሐንስ ከ70 ዓመት በላይ እንባቸው አልቆ ደም አልቆ እጁ አልቆ ይቡስ እስኪሆኑ ቆዳቸው ከስጋቸው እስኪጣበቅ ድረስ የሚያለቅሱበት፣ የሚያዝኑበት፣ የሚታመሙበት እጹብ ምስጢር ነው። ስለዚህ ይህን መዘንጋት አይገባም። እግዚአብሔር ይስጥልኝ። ቢኒ ቃልዮት ያሰማልን። አባታችን ቃልዮት ያሰማልን።